ሊቃውንቱ ወደ ከፍታ ቤታቸው በዚህ በያሬድ መንገድ በያሬድ በከፈተው ጎዳና መገስገስ ጀመሩ። መንገድ የሚያሳያቸው ሳሙኤል አለና አለቃ ማርቆስ ተስቷቸው ደጀ ሰላም ገብተው አይቻቸዋለሁ የሚል ራሱ ሰይጣን ቢጠይቅ አይመስለኝም። ተማሪያቸው እንኳን ከፍ ዝቅ አድርጎ ቢናገራቸው እሳቸው ከአንደበታቸው ክፉ አይወጣም። እርስዎ ነው ታሉ እየተባሉ ገዳሙን ያጠፉት፣ እሳቸው አሉበት እሳቸው ናቸው እየተባሉ በእርሶ ምክንያት የገዳሙ ስራ ጠፋ አሏቸው። እንዴ ነገም እኮ ሆዳለ ይሏቸዋል። እንዴ ለምን ስለ ነገ ይጠራጠራሉ? ዛሬ የሰጠን ነገ አይሰጠንም? ይስጧቸው። ለምን እየራባቸው መነኮሳቱ የኔታ ያሬድን ሄዶ መጎብኘት አንድ ገዳም የመጎብኘት ያህል ነው። በ24 ሰዓት አንድ ጊዜ የሚቀምሱ አባት ናቸው። ጸዋሚ ናቸው። በቃ በአብይ ጾም አንድ ጊዜ ነው የሚቀምሱት። ከየኔታ ይባቤ ጋር መጀመሪያም እዚህ ከደሞ በፊት እስር ቤት አብራችሁ እንደታሰራችሁ ሰምቻለሁና እቺ አጋጣሚ ምን ትመስል ነበር? አባቴን ለመጉዳት ብሎ ገና ምንም ህፃኑ ልጅ የሀፓ ነው ብሎ ይጠቁማል። የሀፓ ልጅ አለው እንደዚህ የት ነው ሲባል ስሙን ቀይሮ ቄስ ትምህርት ቤት ገብቷል። እኔ ከዚያ እስር ቤት የጸለዩትን ጸሎት ሌላ ጊዜ በጸለዩ ኑሮ በእውነት የተለየ ነበርና በሰማያዊ ማዕድ አብረን ውለን በምድራዊ ማዕድ እንዴት እንለያያለን? በዚህ በቀሪው በሚያልፈው ማዕድ እንለያያለን ይሉ ነበር። ለማይከፈለው እየከፈል መልበስ የማይገባውን እያለበስ መንከባከብ የማይገባንን እየተንከባከብን እንክብካቤ የሚገባቸው ሊቃውንቶቻችን ረስተናቸዋል። እኔ የኔታ ይባቤ ሞቱ ሲባል እጅግ ነው ልቤ የተሰበረ። የእሳቸው ሞት አይደለም ያሳዘነኝ፣ ቤተክርስቲያኗ ናት። ስንቶች ሊቃውንት ያፈራች ዋሸራስ ቢሆን ዛሬ በነበረችው ልክ አለች ማለት ነው። በጣም ይቆጨኛል። እንዴት ያን የመሰለ ሙያ ይጠፋል። በጎለ ጳውሎስ ኮነ ሁከተ ካህናት እንስሳ እስመ በኀቤሆሙ ጥህረ ድምፀ ቄርሎስ አንበሳ ስል አዳራሹ በቃ በጨብጨባ ቀለጠ። እንደምን አላችሁ ውድ የሚዲያችን የፍኖተ ሕይወት ተከታታዮች፣ ይህ ዘወትር እሑድ ወደ እናንተ የሚቀርብላችሁ ዝክረ ሊቃውንት መርሃ ግብራችን እነሆ ጀመረ። በዛሬው መርሃ ግብራችን ላይም ታላቅ ሊቅ ይዘንላችሁ ቀርበናል። በቅኔ ከሚጠቀሱ ሊቃውንት መካከል አንዱ ናቸው። በአሁኑ ሰዓት በቀጨኔ መድኃኔዓለም ቤተክርስቲያን በቅኔ መምህርነት የሚያገለግሉት መጋቢ ምስጢር ቀጸላ ፈንቴ ጋር ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። እሺ እንታ ጥሪያችን አክብሮ ስለመጡ ከልብ እናመሰግናለን። እሺ እናመሰግናለን። ያው ዛሬ እንግዲህ ህይወቶትን ገጠመኞትን የጎቤት ህይወቶትን እንደሚመስል ነው በሰፊው የምንቆየውና ለዚህ ሁሉ ደግሞ መነሻ የሚሆነው ቤተሰብ ነውና እስቲ ቤተሰቦች ህይወት እነማን ናቸው? እህት ወንድሞት ካሉትም መች ተወለዱ የሚለውን እናንሳ። የተወለዱት በምዕራብ ጎጃም ሰከላ ወረዳ ከግሽ ከአባይ ምንጭ በቅርብ ርቀት ያለች ጉሌ ኪዳነ ምሕረት የምትባል አጥቢያ ቤተክርስቲያን ናት። ከሊቀ ሊቃውንት ከሊቁ ከየኔታ ያሬድ የአንዲት ቤተክርስቲያን እንትን ነው የሚለየን። በአንድ አካባቢ ሰዎች ነን። የተወለዱ ቦታ የተወለዱት በ58 ዓመተ ምህረት ነው። ወላጆቼ አባቴ አቶ ፈንቴ ታረቅ ይባላል። እናቴ ጎንደር በቀለ ትባላለች። ያው ክርስቲያን ቤተሰቦች የእምነት ሰዎች። እናቴ አባቷ ካህን ወንድሟ መናኝ ናቸው። አባቴም ለጊዜው በዲቁና የቆየ ነው። በሆነ ምክንያት ስልጣኑ ተሰናክሎ የኔ እናት ሁለተኛው ናት። ልጆች ከኔ እናት ነው የተወለዱ እና በጣም ለትምህርት ጉጉት የነበረው የትምህርት ፍላጎት ያለው ዳዊት ደጋሚ በጊዜውም የአደባባይ ሰው በአደባባይ የሚውል ከባለስልጣናት ጋር ብዙ ርስት እንትን ብሎ የሚያወጣ እንደዚህ አይነት ታላቅ መሸነፍ የማይወድ ሰው ነበር። እናቴ ግን ደግ ሰው ነበረች። በጣም ንጹሕ ልቡና ያላት የካህን ዘር በሃይማኖቷ ማትደራደር እግዚአብሔርን ፈሪ ሰው አክባሪ ሰው ግፍ እንዲሰራበት የማትወድ ሰው አትበድሉ የምትል እንደዚህ አይነት ደግ ሰው እህል ውሃ ቢበላ ምንም የማይመስላት የእምነት ሰው ነበረች እና የእናቴ ጸሎት እንደው ልጆቹንም ረድቶናል ብዬ አስባለሁ። እሺ እንታ እስቲ የልጅነት ህይወት ምን ይመስላል? ከጎቤት በፊት የነበረው ህይወት ቤተሰብ እንደማንኛውም ገጠር ተማሪ አገልግለዋል ወይ? በእርሻው ከብት በመጠበቁ ሊሆን ይችላል እና ወደ ጎቤት የገቡበትንም አጋጣሚ እስቲ አብረው ይንገሩ።
እንደማንኛውም ልጅ ያው ከቤተሰብ ጋር በነበርኩበት ጊዜ አገልግያለሁ። ከብት እጠብቃለሁ፣ አረም አርማለሁ። አቅሜ በፈቀደ ምንም ትንሽ ቢሆንም ከብት እጠብቃለሁ፣ አቆማለሁ፣ በሬ አስመሻለሁ። በሬ መፍታት፣ በሬ ማስረፈድ አለ። ያው እርሻ ነው የመኖሪያ እንትናችን እና እንደዛ አደርጋለሁ። በይበልጥ ግን ለእናቴ እታዘዛለሁ። እናቴ ሴት ልጅ ብዙ አልነበራትም፣ የወንዶች እናት ናት እና ውሃው ሩቅ ነው። ውሃ ለእናቴ እየተሸከምኩ አመጣ ነበር። ብቻ በብዙ ነገር እናቴን አግዝ ነበር እና እንደውም አባቴ ጋር የምንጋጭ በዚህ ነው። ወደ ውጭው ስራ ለምን አትመጣም ምናምን በሚል እኔ ደግሞ እናቴን ስለምወድ ብቸኛ በመሆኗ ብዙ ጊዜ እናቴን በማገዝ ነው የምታወቅ። ታላቅ ወንድሜ ገበሬ ነው፣ አራሽ ነው። ከአባቴ በላይ የሚሰራ ታላቅ ወንድም አለኝ። እኔ ግን ብዙውን ጊዜ ወደ እናቴ ነው ማደላ። ፍቅሬም ወደ እናቴ ነው እና እሷን በመርዳት ነበር ብዙ ጊዜን ማሳለፈው። ከትምህርት ቤትም ስመለስ እንዲያው እሷን መርዳት ደስ ይለኝ ነበር። ብቻ የአካባቢው ስራ ከበድ ያለ ነው። በጣም ካልሰራህ፣ ካልጣርህ፣ ካልጋርክ የማትኖርበት ውጣ ውረድ ያለበት ስለሆነ አካባቢያችንን በቃ ከልጅነታችን ጀምረን ስራ ውስጥ ነው የምንገባ፣ ስራ ውስጥ ነው የሚጠመዱ ህፃናት ሁሉ። እሺ ያንተ መጀመሪያም ነግሮናልና አባቴ ድሮ ዲያቆን ነበር፣ ለትምህርቱም በተደጋሚ ነው ለትምህርቱም ትኩረት አለው ብሎኛልና እስቲ ወደ ጎይ ቤት የገቡበት አጋጣሚ እንዴት ነው? አባቴ በጣም ለትምህርት ያለው አቋም እኔ ዛሬም ከመወድለት ነገር እሱ ነው እና የእሱም እንትን በእኔ ላይ አልፏል እላለሁ። እኔም እንደዚህ ያለ ትምህርት ያለኝ አቋም የተለየ ነው በልጆቼ ላይ እና በቃ ልጅ ለማስተማር ያለው ጉጉት ትልቅ ነው እና ገና በልጅነቴ ጀምሮ ለማስተማር እዛ አጎቴ ምስጢሩ በቀለ ይባላሉ፣ መነኩሴ ናቸውና ገዳም ብቻቸውን ነው የሚኖሩ። ቁስቋም ቤተክርስቲያን እዚያ ልኮይ ገና አፌን ሳልፈታ እዚያ ሄጄ ከእሳቸው ጋር እየተኛሁኝ እሳቸውን አስቸግር ነበር በልጅነቴ። በቃ ህፃን በመሆኔ ምክንያት በቃ ልክ እንደ እናት አስቸግራቸው ነበር። ስተኛ አስቸግራቸዋለሁ፣ ልብስ ለመልበስ አስቸግራቸዋለሁ። እነ ስንቅ ያመጡልኛል፣ ግን ትምህርቱንም ለመያዝ በቃ የልጅ ጸባይ ነበር የነበረኝ እና የሚገርመኝ አባቴ የዚህን ያህል ነው እንግዲህ ገና በልጅነቴ በአካባቢው ብዙም ለትምህርት ትኩረት በማይሰጥበት አካባቢ እሱ ግን የነበረው እንትን በጣም ትልቅ ነበር። አባቱም የቤተ መንግስት ሰው ነበሩ። እሱም ከዛ ያየውን ነው መሰል በቃ ለትምህርት የነበረው አቋም የተለየ ነውና እዛ አስገባኝ። ግን ያኔ ብዙም እንትን አላልሁም። ኋላ ቆይቼ እድሜ እየገፋ ትንሽ እየተሻለ ሲመጣ ግን ራሱ ነው ወስዶ ያስገባኝ። የንታየለ የሚባሉ ያክስቴ ባል ነበሩ። አየለ መንግስቱ ይባላሉ። በጣም ባለሙያ ናቸው፣ ግን ኃይለኛ ናቸው። ተማሪ ይቀርፋሉ። ቀለም ስታጠፋም ትእዛዝ ስታበላሽም ዱላቸው ከባድ ነው እና ያንን ችለን ታገሰን። ከዛ እሳቸው ጋር ውዳሴ ማርያም ግማሹን ዳዊትም እንደዚሁ ከእሳቸው ወስደው አስገብቶኝ በአባቴ ፈቃድ ነው። አባቴ ነው እንደው ግድ ብሎ ወስዶ ያንታየለ የተማሩት እየተመላለሱ ነው ወይስ እዛው ቁጭ ብሎ? እዛው ቁጭ ብዬ ስንቅ እየመጣልኝ አቅሜ ሲፈቅድ እየሄድኩ እያመጣሁ ስንቅ እየመጣልኝ ነበረ። እናቴ በጣም ጥሩ ሰው ናት። ዳቦውን አዘጋጅታ የሶስት የአራት ቀን ቀለብ ይዛልኝ ትመጣለች። ከዛ ደግሞ እኔ እሁድ ቅዳሜ ደግሞ ትንሽ ዳገት አለው ሄጄ ራሴ ደግሞ ይዤ እመጣለሁ እና እንደዛ ስወስድ ደግሞ ተማሪው ይበላብኛል። ያንን የወሰዱትን ነገር ለሶስት ለአራት ቀን የተባለውን በአንድ ቀን ወይ በሁለት ቀን አስጨርሼው ደግሞ ተመልሼ እመጣለሁ እና እናቴን እንዲህ አሰቃያት ነበር። በጣም ከሚገርመኝ ነገር ይሄ እንትን ይለኛልና ተማሪው በቃ አንተ የደጓ ልጅ ምናምን አንተማ እንደዚህ አታረግም ትሰጠናለህ ምናምን እያለ ያው እንደኔ ያሉ ስለሆኑ እኔም በሞኝነት ዝም ብዬ ለሁለት ለሶስት ቀን የሚሆነኝን በአንድ ቀን ጨርሼ ተመልሼ ደግሞ እሄዳለሁ። እንደዚህ ይሆኑ ያው ዳዊት ግማሽ ከማደረግ ውዳሴ ማርያም ወደ ሐሙሱ ይመስለኛል የደረስኩ እዛ ቆይቻለሁኝ። በኋላ ሰውየው ታመው ሞቱ። ዳዊትን ሳልዘርቅ ወደ ሌላ ቦታ ሆነም ወሰደኝ አባቴ። ወዴት ሄዶ? ከዛው እንግዲህ ያቺ ቁስቋም የምትባለው የእናቴ ሀገር ናት። እኔ ያለሁኝ ኪዳነ ምሕረት ጉሌ ኪዳነ ምሕረት ትባላለች። እዚያች ነው ያለው። የኔ ቤተሰቦችም ያሉ እዚያ ናቸው። እዚያ ያሉ መርጌታ ሚስታቸው ዘመዴ የሆነች እዚያው የቤተ ክርስቲያኑ አገልጋይ ነበሩ እና የጎረቤት ልጆች እዚያ እየሄዱ ይማራሉ እና የጎረቤት ልጆች በሚሄዱበት ጊዜ የት ነው የምትሄዱ ስላቸው ይህን ታለሙ ነው። ለምን እዚያ መጥተህ አትማርም? ያንተ መምህርም ሞተዋል ይሉኛል። ከዚያ እነሱን ተከትዬ በኋላ ሄድሁኝ።
እነዛም በጥሩ ሁኔታ ተቀበሉኝ። ቀለም የመቀበል እንትን ነበረኝ። ውዳሴ ማርያም ስማር በጣም ፈጣን ነበርኩ። ከሌላው ተማሪ እጅግ ፈጥኜ የመያዝ እንትን ነበር የተሰጠው ነበረኝና እዛ ቆይቼ መጥቼ ሲጠይቁኝ ምን ሲሉኝ በቃ ካሉት ተማሪዎች የተሻልኩ ሆንኩ እና በጣም አቀረቡኝ። ከዛ ከሳቸው ዳዊቴን ሙሉ ለሙሉ ዘለቅኩኝ። ጾመ ድጓ አስጀመሩኝ። ውዳሴ ማርያም ዜማ መስተጋብ ከሳቸው ተምሬያለሁኝ። ያን ታዲያ ደግሞ አባቶ ትልቅ ድግስ እንደደገሰ ሰምቻለሁና እስቲ ምን ይመስል ነበር? በጣም የሚገርመኝ አባቴ ሁኔታ ነውና የዛን ጊዜ ዳዊት ሲጨርስ በጣም ተደስቶ በቃ ሳነብ ምን ስል ስንክሳር ሳነብ ድርሳን ሳነብ ገድል ሳነብ አንባቢ ነበርኩኝ። በጣም ወደ ዜማው ብዙ አይሆንልኝም እንጂ ወደ ንባብ ነገር በቃ በጣም ይሆነኛል እና እንደዚያ ሳነብ እዚያ ሲያየኝ በጣም ደስ ተሰኘ አባቴ እና ከዛ በኋላ ምን አደረገ? ያን ጊዜ ማርቴሬዛ ብር ነበረ። እንግዲህ ሀብታም ነው አባቴ። ቅቤው ይሸጣል፣ ትልልቅ በሬው ምኑ ይሸጣልና የሚሸጠው አብዛኛው በነጭ ሽልንግና በዚህ በማርቴሬዛ ብር ነውና ከዚያ 3 ማርቴሬዛ ብር ለመምህር የሰጠው ድግስ ደግሶ ሌላው ሞክሮት የማያውቅን አባቴ እንደዚህ አድርጎ መምህሬንም አስደስቶልኝ እኔንም ደስ አድርጎኛልና በጣም ይገርመኛል ሁኔታው እና ኃይለኛ ነው ብዬ እኔ በልጅነቴ ያው ይቆጣል፣ ይጋረፋል። እንደዛ በመሆኑ እኔ ደግሞ ቅርሰኝበታለሁ። ነገር ግን እኔን ለማረም ነው እንደዛ ያደርግ የነበረው። እኔን እናቴን ስለመወድ ወደ ቤት እያልሁ እንዳላስቸግር የአባቴን ቁጣ በመፍራት ወደ ትምህርት ቤት እንድሄድ ያንን ኑሮ እንድለምድ እንደዚያ ለማድረግ ብዙ ፊት አይሰጠኝም። የሚገርምህ ነገር ስመጣ ጉልበቱን ስስመው እንኳን አንስቶ አይስመኝም። ለምንድነው ስል ፍቅር ትለምዳለህ ብዬ ነው ይላል። በጣም ነው የሚገርመኝ እና እንደዛ ያደርግ ነበርና በኋላ እኛን መምህር እንዲያርጎ ክብር ሰጥቶ አስመርቆኛል አባቴ። ከዛ ጎይ ቀጥሎ ወዴት ሄዱ? ጓደኞቼ ይዘዋቸው ሄዱ። አባታችን የኔ መምህር ዲቁና ሊያመስመጡ ይዘዋቸው ሲሄዱ አንድ ቁጥር እኔ ነበርኩ። አብረህ ትሄዳለህ የተባልኩና አባቴ ሲጠየቅ አይሄድም አለ። ለምን ነው ሲሉት አይ በዚህ በልጅነቱ ቅዳሴ ይለምዳል፣ ትምህርት አይገፋም፣ ሄንዘቸውን ምኑን እያለ ተልከስክሶ ነው የሚቀር አይሆንም አልከውም አለ። ጓደኞቼ ሄደው ይዘው መጡ በዲቁና እና በጣም አዘን አለቀስኩ። ይዛኔ በጣም በትምህርትም መወዳደራቸው ምርቃቸው ናቸው። በቃ በትምህርት በቃ ውድድር ነበር። ጭስ ገደፋ የሚባል ጭስ እውነቴ የሚባል ነበሩ ጓደኞች። እነ ጭስ በላይ የሚባሉ እነ ጭስ አስማረ የሚባሉ ጓደኞች ነበሩ እና አሁን ጭሶች የሆኑ ማለት ነው። እና ከነሱ ጋር ዳዊት ስንማር በቃ ማን ይበልጣል በቃ ውድድር ነው። እንደውም እኔ አልፌ እነሱ ከቀሩ ያለቅሳሉ። እነሱ አልፈውም እኔ ከቀረ እናለቅሳለን። በቃ የዳዊቱ ወረቀት በእንባ እስኪደርስ ድረስ ነው የምናለቅስ። በቃ ያለን ቁጭት እና እንደዚህ አይነት ተወዳዳሪዎች ነበርንና በዚያ ነው የተለይቼ ቀረሁኝ። በኋላ ለካ ያሰበው አባቴ ዘመናዊ ትምህርት ሊያስገባኝ ነው። ያንንም ጭምር ታሳቢ አድርጎ ነው መሰለኝ። ከዚያ ወደ ዘመናዊ ትምህርት ቤት አስገባኝ። ከዚያ ዘመናዊ ትምህርት ቤት ገባሁ። ስገባ 2ኛ ክፍል ነው የገባሁት። ያው ዳዊት አነብ ስለነበረ የዛን ጊዜ ደግሞ የምታነብ እንደዚህ ጽሕፈት የምትሞክር ከሆነ ከአንደኛ ይልቅ ወደ 2ኛ ያስገባሉ። የተማሪ ውድነትም ስላለ እና እዛ ገባሁኝ። ስገባ የመሸምደድ በቃ የተነገረውን ነገር በአእምሮ የመያዝ የመቅረጽ እንትን በቃ እስካሁን ተከትሎታል። አዎ ከዛ መምህራኑ ሲናገሩ አያመልጠኝም። እኔ ግጥምም ይጽፉ ነበር። ግጥም ጻፊ ነኝ። በቃ በትምህርት ቤቱ ግጥም ጻፊ ነኝ። እንዲያውም ይገርምሃል ደብተር በራሱ አባቴ አይገዛም ነበረ። በትምህርት ቤቱ ደብተር ነበረ፣ በሽልማት ደብተር ነበር መማር እና እኔ ሰዎች ራሱ አሁን የሚያውቁኝ ያን ጊዜ እንዲሁ ነው ተቀራለን ብለን አልገመትንም ምን የሚሉት እና በጣም ፈጣን ተማሪ ነኝ። ግጥም እገጥማለሁ። ቁመቴ ትንሽ ነኝ። እንዲያውም ከ6 ወደ 7 98 ከመቶ አምጥቼ ነው። ያኔ ሚኒስትሪ ነበረ። ይገርምህ ዳብል አልፌ ነው ከ5ኛ ክፍል ዳብል አልፌ በግማሽ ዓመት ከ6ኛ ክፍልም አንደኛ ሆኜ 98 ከመቶ አምጥቼ አለፍኩ። እዋት ተብዬ ቁመቴ ትንሽ ስለነበረ ተማሪው እንዲያየኝ በትከሻ አንድ ትልቅ ተማሪ ተሸክሞኝ የተሰለፈውን ተማሪ አዞሮ አሳይቶኛል። ግን እናቶት በጣም ተሰጋሉ። እናቴ ደግሞ ስጋቷ ምንድነው? በቃ የእስልምና ትምህርት ነው፣ ሃይማኖትን ያስቀይራል ይሏታል። ይሄ ደግሞ የደርግ ዘመን ስለነበረ ሃይማኖቱም ትንሽ ፈተና ላይ የነበረበት ስለሆነ እንዴት ያንቺ ልጅ እንደው ይሄንን ትምህርት ይማራል ሃይማኖትን የሚያስቀይር
አባትሽ ካህን፣ አያቶችሽ ቅድመ አያቶችሽ ካህናት፣ ወንድምሽ ምን ነኝ የካህን ዘር ነሽ እንዴ ቢያንስ በእነሱ እግር የሚተካ ልጅ እንዳትተኪ ምናምን እያሉ ሰላሟን የነሷት ነበር። እና አጥብቃ በቃ ትጎተጉተኝ ነበር እናቴ። ይቅርብ። እንዲያውም አንድ ቀን ምን አለችኝ፣ የሆነ የሀገሬ ጨው በትከሻ ተሸክመ ከምዕራብ ወደ ምስራቅ ስትመጣ አይቻለሁና ይህንን ትምህርት አትጨርሰውም። ይሄ የሀገሬ ጨው ማለት የሀገሬ ትምህርት ነው አለችኝ። የሚገርም ነገር ከዛ 7ኛ ክፍል ስገባ ትንሽ ቦታውም አልመቸኝ አለ። ከዛም አባቴም በአግባቡ ሊረዳኝ አልቻለም። ከዛ ትምህርቱን አቋርጬ ወደ መንፈሳዊ እናቴ ደግሞ ያው የእናቴ እንትን ስለነበረ ውስጡ ቢቆረቆረኝም ትምህርቱን ለመጨረስ ፍላጎት ነበረኝ። ምክንያቱም በደንብ እየገባኝ ስለነበረ ዘመናዊውን ለመጨረስ ጉጉት ነበረኝ። ግን ሁለቱም ነገር ተዳምሮ ኑሮውም ያው የገጠር ሰው ብዙ እህል ነው እንጂ ገንዘብ አይረዳም። ገንዘብ ውድ ነው በገጠር። ገንዘብ ሰጥቶ ለማስተማር ይቸገራል። እና በዛ አባቴም ትንሽ አልመቸኝ ሲል እንዲያውስ እናቴ እንዲህ ያለችኝ ብዬ ከዛ ዘመናዊውን አቋርጬ ወደ ቤተ ክህነት ተመለስኩኝ ማለት ነው። ቤተ ክህነት ከማን ጀመሩ ሲመለሱ? መጀመሪያ አንድ አክስት ነበረችኝ። እሷ ቤት ሄድኩኝ። አባቴን ጠፍቼ ሄድኩና እሷ ስሄድ እዚህ አለ ትልቅ ጉባኤ እዚያ ልወስድህ አለችና ስትወስደኝ ለካ የቅኔ መምህር ናቸው። ሊቀ አእላፍ ገዳሙ ይባላሉ። ገዳሙ አያሌው የእንታ ጥበቡ ተማሪ ናቸው። የእንታ ጥበቡ የጎንጅ ሊቅ ናቸው። ከእንታ እጹብ ነው የተማሩ። መጀመሪያ ጋፊት የሚባል ቦታ ነበር። ኋላም ደንበጫ መጥተው ነው የሞቱ። መቼም ሊቅ ናቸው። የእሳቸው ተማሪ ከእሳቸው 10 ዓመት በተማሪነት ቆይተዋል እነዛ። ኋላም ደግሞ አቋቋም ይሄንን የተክለ ዝማሜ ተምረው ያሳምሩት ነበረ። መቼም መቋሚያውን ሲዘሙት ድምጻቸው መቋሚያውን ሲወረውሩት በቃ እንደ እንዝርት ይሽከረከር ነበር። በጣም ባለሙያ ናቸው። የቅኔ ባለሙያ፣ አገባቡ፣ አዋጁ፣ የቅኔው ሙያ በደንብ ነው የሚያውቁት። እሳቸው ጉባኤ ተክለው ያስተምራሉ። እዚያ ገባሁኝ። ስገባ ትንሽ ያው እንደ መዘናጋት ብያለሁኝ። ከዛ ከዘመናዊ ቆይቼ ስመጣ ከዛ እሳቸው ወደዱኝ። እንዴት ወደዱኝ? ሂሳብ ያስተምረኛል ብለው ዘመናዊነቱን ይፈልጉት ስለነበረ ይሄን መደመር፣ መቀነስ፣ ማባዛት፣ ማካፈል ያስተምረኛል ብለው በቃ እንደ ቤተሰብ አደረጉኝና እንደውም ለምኝም አልበላ ነበር። እዛው ጥጆች ነበሩ። እነሱን ጥጆች እየመለሱ ምን እያልሁኝ እዛው ቤት እየተቀለብሁኝ እማር ጀመር። የት ነበር ጉባኤ ነበር? የእንታ ገዳሙ የእንታ ገዳሙ የነበሩ ወደ የጫ የሚባል ሀገር አለ። እዚህ ወደ ጉታ አካባቢ ጢንዳ ኪዳነ ምሕረት ትባላለች። እዚያ ነው የነበሩ ጉባኤያቸው የነበረ እና አሁን ያንንም ትተው ሰዋስወ ብርሃን መጥተው 4 ዓመት እዚህ ሰልጥነው የቤተ ክህነት ወረዳ ነበሩ። ከዛ ደግሞ ወደ ዘመናዊ ወደ ቤተ መንግስት ገብተው ረጅም ጊዜ ሰሩ። ከዛ ደግሞ እንደገና ተመልሰው አሁን ባህር ዳር ነው ያሉት። የአንድ ተቋም አሰልጣኝ መምህር ናቸው። እዚያ ነው የሚኖሩ አሉ አሁንም በአካል። ከዛ ትምህርት አቋርጬ ሄጄ እዛ ስገባ አባቴ በጣም አዘነ፣ ደነገጠ። ያው ዘመናዊውን ይጨርሳል ብሎ ነበር ያሰበ። ደግሞ በወረዳው ባለሙያ ከሚባሉ ተማሪዎች አንዱ ነበርኩኝ። በዚያ በጣም አዘነና እዚያ ነው ሲሉት ሊወስደኝ መጣ። መምጣቱን ስንሰማ ከዛ ሰውየው እኔን ለማስቀረት ስለፈለጉ ጓዳ ውስጥ ደበቁና ወደ አቸፈር ወርዶ ሄደ። ወደዛ ነው ወርዶ ሄደ። ተማሪዎች ነበረ እዚህ ግን ተማሪዎቹ አባብለው ወደዚያ እንሄድ ብለው ይዘውት ይሄዱ ብሎ ያ ብለውና ሰውዬ ሸውደው አባቴን መለሱ። በጣም እና በጣም ያኔ ውስጤ ግን ሰላም አልነበረውም። ወይኔ እንግዲህ እንዲሆኝ ልቀር ነው እያልኩ በጣም ውስጤ ይሰማኝ ነበረ። ግን ምንም ማድረግ አልቻልኩኝ። አባቴም ተነስቶ ሄደ፣ እያዘነ ሄደ። እሳቸውም እንዲያርገው አስቀሩኝ። ያኔ ጉባኤያቸው የሚመስል ነበር። በደንብ እንዲገባኝ እውነት ለመናገር በጣም ረድተውኛል፣ በጣም አግዘውኛል። እንዲህ አይደል በዘመናዊ የምትሉት፣ በመንፈሳዊ ደግሞ በግዕዝ ቋንቋ እንደዚህ ነው እንደዚህ ነው እያሉ መረጃ እያጣቀሱ እንደው ከቅኔው ጋር እንድግባባ አድርገውኛል። እኔም ያንን ያሉትን ሂሳብ እንደዚሁ አቅሜ የፈቀደውን አስጠናቸው ነበረ። ነቢዩ ነው የሚሉኝ፣ ነቢዩ ይሉኛል። በቃ ሰዓት አይተው ከዛ እሄዳለሁ፣ ያችንን አስጠናለሁኝ። ከዛ ደግሞ በልዩ መንገድ ከተማሪው ለይተው ይነግሩኛል። ቅኔዋን አዳዲስ እንትኖች ብዙ ሰው ያላወቃቸውን እንግዳ ቀለሞችን ይነግሩኛል፣ ያስጠኑኛል። እና
እተካለሁ ነበር የሚሉኝ በእውነት ለመናገር የዛን ጊዜ። እና ከዛ እንደዚያ እያልሁኝ ቆየሁ። 1 ዓመት ያህል ሞላው። ከዛ ስሞላ እንደው ተማሪ ይደባደባሉ፣ ኃይለኛ ናቸውና ምናልባት አንድ ቀን ያለ እጣኔን ቢገጥመኝ ብዬ ፈራ ነበር። ያው ከዛ ቆየሁ። በኋላ ጓደኞች ደግሞ አገር ቤት ስመጣ ወይበኝ ልደታ የምትባል አሉ፣ የእንታ ኃይሌ ይባላሉ። ታሪክ አዋቂ ናቸው፣ እርባታ አዋቂ ናቸው። ጥሩ መምህር፣ ስነ ምግባር ያላቸው ደግ አባት ናቸው፣ ቅን። እሳቸው ጋር የሚማሩ ተማሪዎች የኔ ጎረቤቶች አገኘሁኝ። እንሂድ እዚያ ብለው ከዛ መሬት ገዳሙ ኃይለኛ ነው በቃ ይደበድባል ምናምን ብለው እንደው ገፋፉኝ። ተነስቼ እዛ ወይበኝ ልደታ ሄድሁ። ከዛ ወይበኝ ልደታ ሄጄ እሳቸውም ቤት ሞላሁኝ። በጣም ጥሩ አባት ናቸው፣ ትሁት ናቸው። ተማሪያቸውም ብዙ ነው። አገራቸው ደግሞ በቃ ለምግብ ይመቻል። ባቄላው አለ፣ ጠመጅ ቆሎ አለ። እንደ ልብ ነው። ልመና ስትሄድ በቃ በግድፍህ ተሸክመህ ነው የምትመጣ። ምንም የሆድ ችግር የለም እዛ። እና እንደዛ እዛ ከረምሁኝ። በኋላ ግን የእንታ ብዙአየ የሚባሉ ደግሞ ደንበጫ ነበሩ። እና የእሳቸው ጉባኤ ደግሞ በጣም ሰፊ፣ ሰምና ወርቅ አዋቂ ናቸው፣ ሊቅ ናቸው። እዛ ለምን አንሄድም ተባባልንና ተማሪ መቼም እንትን ሲል 15 ሆነን በእግራችንን ደንበጫ የሚባል ከተማ ሄድን። ስንሄድ ተማሪው ብዙ ነው። በቃ እንግድነትም ራሱ አልተቀበሉንም። ማህበር ቤት የሚባል አለ፣ እዚያ ነው ያሳደሩን። በኋላ ይሄ ተስቦ የሚባል በሽታ አለ። ተማሪው በቃ 5-6ቱ ተኝቷል። ከዚያ እንደዚህ አለ ምናምን ሲሉን ፈራነ። ተነሳንና ተመልሰን ከየንታ ዘራ ዳዊት እሳቸው እዛ ያስተምሩ ነበረ። ሶሎላ ሚካኤል የሚባል ከዚህ ከጅጋ በላይ እሳቸው ጉባኤ ደግሞ በጣም ሰፊ ነበር። እንደ ያሬድ ይጠራ ነበረ። እና እዛ ነው የሚያስተምሩ እሳቸው። ቅኔያቸውን ተማሪ ያመጣልናል። ስንሰማ በጣም እንመሰጣለን። ከዛ ተነስተን እሳቸው እንሂድ ብለን ስንሄድ አሁንም እዛው በሽታ አለ ተባለ። ፈተናው አንዴው እውነት ለመናገር እኒያ መምህር አዝነውብን ነው እላለሁ። እኒያ የወይበኙ የእንታ ኃይሌ አዝነውብን ነው እላለሁ። እና በኋላ ተመልሰን ድንግራ ሄድን። ድንግራ አሁን ቅድም ያልሁህ የእንታ ላይ ይኩን ድንግራ ሄድን። እሳቸው ጋር 5 ጎጆ ሰራን። 15 ሆነን ሄድን። ለ5 3 ጎጆ ሰራን እና እዛ ያንን ሰርተን ተቀመጥን። ከዛ እሳቸው ትንሽ ነገር የገቡበት ጉዳይ ነበረ። ፍኖተ ሰላም ይመላለሳሉ። ብዙ ጊዜ አይመቻቸውም። ከአካባቢው ማህበረሰብ ጋር ይጋጫሉ። ይሄዳሉ፣ ይመጣሉ። እዛ ወደ መንፈቅ ተቀመጥን። ከበኋላ እኒህ ሰውዬ ተረጋግተው አላስተማሩንም አልንና ተመልሼ እሄዳለሁ ከየንታ ገዳሙ። ከመጀመሪያው አሁንም እንደገና በደንብ ገባኝ። አንተ ይሄንን እየሄድክ ከዛ ኮርጀህ መጣህ እያሉ ይወቅሱኛል። እኔ ጋር ብትቆይ ኖሮ እንደዚህም አትሆነውን፣ እዛ ሄደህ ይሄንን ኮርጀህ ተበላሽህ ምናምን እያሉ እየወቀሱ እያስተካከሉ በደንብ መጀመሪያ መሰረት ስለነበረኝ በደንብ እየተማሩ ከቆየሁ በኋላ አሁንም ደግሞ ቤት ሞላሁ። ተመልሼ ደግሞ የተማሪ ነገር የእንታ ያሬድ ጋር እንሂድ ተባለና አባቴም ወቀሰኝ። እዚህ ጎረቤትህ ይሄን የመሰለ ሊቅ እያለ ከአራቱ ማዕዘን ስንቱ ሊቅ እየመጣ እየተማረ አንተ የትም ትንከራተታለህ፣ ሆድህን ፈርተህ ነው ምናምን አለኝ። ከዛ እሺ ብለን ስንሄድ የእንታ ያሬድ ጋር ስንሄድ የሄድንበት ግንቦት ሰኔ ነበረ። ዝናብ ነው፣ ደጋ ነው ሀገራቸው። ለልመና አይመችም፣ ውጣ ውረድ አለው እና በብዙ መንገድ ምን ከርም አልሆነም። ስናየው ሁኔታውን ሚርበን ሆነ። ሌላው ተማሪ በጋ ነው የሚሰበስብ ቀለቡን ርቆ ሄዶ ባቄላውን፣ አተሩን፣ ገብሱን፣ በቆሎውን የክረምት መካረሚያውን በጋ ነው ሰብስቦ የሚያመጣ ሰው እና ያንን በቀፎ በእንስራ በምናምን በጎረቤት ቤት አስቀምጠን ነው ያንን እያመጣ ክረምት ያንን እየበላ የሚማር ተማሪው እና በዚያ ሁኔታ ስናየው በቃ ረሃብ የሚጨርሰን ሆነ። ከዛ በኋላ አይሆንም፣ ቢያንስ ይሄንን ክረምት አሳልፈን ነው ከየንታ ኃይሌ እንምጣና ከዛ በጋ ጀምረን እዚሁ እንማራለን ብለን ተነስተን አሁንም እኛ መጀመሪያ ጥለናቸው ከሄድን መምህር ከየንታ ኃይሌ ሄድን ማለት ነው። የግፍ ጉዳይ ተመልሶ ወሰደን። ከዛ በኋላ እሳቸው ጋር ከረምነ እስከ ጥር እዚያ ቆየን። ከግንቦት እስከ ጥር ማለት ነው። ከዛ በደንብ ጎበዝ ተማሪ ሁኛለሁ። ለአስነጋሪ ደረጃ ደርሻለሁ። እዛም ስል ብዙ በደንብ ጥሩ ተማሪ ሁኛለሁኝ።
ከዛ ከጥር በኋላ ያው አባቴም ወቀሳ ስለነበረ የመጨረሻ ማሳረጃ የእንተ ያሬድ ይሆናሉ ብለን ነበረ የምናስበው የነበረ። ከዛ ከጥር ጀምሬ የእንተ ያሬድ ገባሁኝ። ከዛ በኋላ በጋ እንደተባለው ቀለባችንን ሰበሰብን። ቤትም ቦታ ሄደን የሚሰበሰበውን ነገር ጥሬውን በጥሬ በየአይነቱ ኮቾሮን በኮቾሮ ሰብስበን ጓደኞች አሉ ጥሩ ጓደኞች። እኔ በደንብ አስቀጻይ ተማሪ ነኝ። ለተማሪ ደግሞ ሳስቀጽል በቅንነት ነው ማስቀጽል። ተማሪ ይወደኛል፣ ጓደኛ ይወደኛል እና በጣም ብዙ አልጋጭም፣ አልጨቃጨቅም ከተማሪ ጋር ፍቅር አለኝና ጓደኞቼ በቃ ነብዩ ነው የሚሉኝ አይለቁኝ። ብዙ ጥሩ ጓደኞች አሉኝ። እነሱ ጋር በጋ ቤታችንን ሰራን፣ ቀለባችንን ሰበሰብን፣ አዘጋጀን። በደንብ ሆነን ከዚህ በኋላ እንግዲህ መጨረሻ ነው ብለን ገባነ። ከዚያ አብይ ጾምን ከሳቸው እነግራለን። ጉባኤያቸው መቼም ጉድ ነው። የዘራፊው ያስነጋሪው ብዛት ተቆጥሮ ያልቅም። የእንተ ያሬድ በስንት ዓመተ ምህረት ነው የገቡት ያስታውሱታል? በ71 ዓመተ ምህረት ይመስለኛል። እንደዛ ነው የገባው። በደንብ እሳቸው ጋር ወዲያው ነው አስነጋሪነት የሚሰጡኝ። በደንብ ራሴን አብቅቼ መጥቻለሁኝ። አገባብ ሁሉ ከሌላ ቦታ ይዤ ነው የመጣሁት። አገባብ የሚባል መምህራኖች የሚማሩት ሙያ ነው። አዋጅ ያለው እርባ ቀመር ያለው ነውና ከሌላ ቦታ ነው ጽፌ ይዤ መጣሁ። ስገባ ይገርማል። አንድ ዘራፊ ጋር ከወይበኝ ወርደን አንድ ቆላ ተቀምጠን ወደ 2 ወር ወደ 3 ወር ቁጭ ብዬ አገባብ በቀለም ጽፌያለሁ። በቀለም ጽፌ ነው ያንን አገባብ ይዤ የገባሁኝ። እዛም መጽሐፍ አልተጠበቀኝ፣ መጽሐፍ ራሴን ችዬ ነው የገባሁኝ እንታም። ከዛ በኋላ ቅጸላ አስጀመሩኝ። የተማሪው አስቀጻይ ነኝ። ብዙ ጓደኞች አሉኝ። እነዛን እያስቀጸሉ አገባብ መቀጸል ጀመርሁኝ። ነገራውም ወዲያው ሞላው፣ አስነጋሪ ሆነሁ። ተማሪ በራሴ ጊዜ አስነግራለሁ። ዘረፋውንም ቀጥለው ሰጡኝ። እንደዛ እያልና እንደውም ግስ መቀጸልም የጀመርሁ እኔ ነኝ የመጀመሪያው ግስ ቃል በቃል ከሳቸው። ከዚያ በፊት ግስ በቃል በቃል አይቀጸልም ነበር። በእርባ ቀመር በምን ነበር የሚጠና እንጂ እንዲሁ መቱን ይዞ ቃል በቃል አይጠናም ነበር። ለምን እንደዚያ ይሆናል? በእርባ ቀመር ብቻ ሊታወቅ አይችልም ግስ በሚል ያው እሳቸውም እሺ አሉ። ቃል በቃል የመጀመሪያው ቀጻይ እኔ ነኝ። ከዚያ በኋላ መሀር የሚባል ጓደኛ ነበረን እዚህ አማኑኤል የሞተ ሊቅ። እሱም እንደውም ጽፎ እንዴት አድርጎ አውጥቶት ነበር ሊያሳትመው ሲል ነው የሞተ። አሁን ይሄ እነ ቅዱስ ያሬድ ያወጡት የግስ አይነት ማለት ነው። እና መጀመሪያ ቀጸላውን የጀመርሁ እኔ ነኝ። እኔ ቀጽዬ በእጄ ጽፌ ነው እንትን ያልኩት። ስንት ዓመት ቆዩ ከእሳቸው ማለት ነው? ከእሳቸው ወደ 4 ዓመት ነው የቆየሁት። ከዚያ በፊት ደግሞ ወደ 4 ዓመት ከሌላ ቦታ ቆይቻለሁ። በጥቅሉ ወደ 8 ዓመት የሚሆን ነው ቅኔ ቤት የቆየሁት። ያው የእንተ ያሬድን ማንሳት ግድ ነው። አሁን በዘመናችን አሉ ከሚባሉ እንደ ቅርስም ሊታዩ ከሚገቡ አባት ሆነው ምንም ካልተደረገላቸው መምህራን መካከል አንዱ ናቸው። ከ100 ዓመት በላይ ነው ጉባኤ ዘርግተው ያስተማሩ። ወደ 60 አሁን ወደ 60 እያለፈ ነው ጉባኤ ባይታቸውና ደግሞ ሁሉ እንደማስተማራቸው ሁሉ ሊቃውንት እንደማውጣታቸው ምንም የተደረገላቸው ነገር የለም። ሰሞኑን እንደ ሚዲያ ላይ ያየው ነበር እያሳጨዱና እስቲ እሳቸውን በደንብ ያንሱልኝ። እውነት ቤተክርስቲያን ማሰብ ካለባት ቅድሚያ ሰጣ ልታስባቸው የሚገቡ አባት ናቸው። የትምህርትም አይደለም የእንተ ያሬድ የጸጋ ነው ብዬ ነው የምወስደው። ብዙ ሰው ይማራል። እንደሳቸው ግን ጸጋ የተሰጠው ከቅኔ ጥራታቸው፣ ከመስጥሯቸው፣ ከቅድስናቸው ጸዋሚ ናቸው። በቃ በአብይ ጾም አንድ ጊዜ ነው የሚቀምሱት። ያን ሁሉ 70-80 መቶ ተማሪ አስነግረው ብለው ከዛ ተማሪ ጋር እርሻ እያሳረሱ አዋራ እየወነነባቸው አዋራ ሲጠጡ ብለው ወደ ማታ ደግሞ ላስነጋሪው ለዘራፊው ቅኔውን አስቀጽለው መጠው ግስ ገሰው ከ2 ሰዓት በኋላ ነው ቤታቸው ሄደው እህል የሚቀምሱት። እንግዲህ ይህች ናት ማለት ነው። እንግዲህ በ24 ሰዓት አንድ ጊዜ የሚቀምሱ አባት ናቸው። ይህንን ማንም የሚመሰክርላቸው ማንም የሚናገርላቸው አባት ናቸው። ጸሎታቸው ደግሞ የሰማህ እንደው ገና ሲመጡ ወደ ቤተ ጉባኤ ድምፃቸው ይለያል። ልክ እንደ ሐምሌ እንደ ሰኔ ነጎድጓድ ነው የሚያግረመርም ድምፃቸው እና የንታ መጡ እንላለን። ጸሎታቸው በቃ ሲጸልዩት ዳዊቱን፣ ድርሳነ ሚካኤሉን፣ ሰይፈ ሥላሴውን በቃ የተለያየውን ጸሎት እንዴት እንደሚጸልዩት የተለየ ተሰጧቸው። ንግግራቸው በራሱ እንትን ነው፣ ማራኪ ነው። ድምፃቸው የተለየ እንትን አለው። ግሱን ሲገሱት፣ ቅኔውን ሲዘርፉት፣ ሲያራቅቁት
ዛሬ አንድ ሰባኪ ቆሞ ከሚናገረው በላይ እሳቸው ውበት ሰጠው ነበር የሚያራቅቁት ቅኔውን። በጣም ይገርመን ነበር ቅኔውን እንዴት እንደሚያራቅቁት፣ እንዴት እንደሚያብራሩት፣ እንዴት እንደሚያመሰጥሩት። በጣም የተለየ ተሰጥኦ ነው ያላቸው። ኩሩ ናቸው። እንደው ለእህል ውሃ ምንም የማይመስላቸው፣ ከሰው መንደር የማይሄዱ እንደ ካህን ደጀ ሰላም ተቀምጦ እህል ውሃ መብላት የማይወዱ አይደለም። ከባዕዱ እህቶቻቸው አክስት አጎቶቻቸው እንኳን እግር ጥሏቸው በዛ እንዲመጡ እንዲገቡ ሲለምኗቸው እሺ አይሉም። ለምንም ነገር ስግብግብ ያልሆኑ እውነተኛ ካህን ናቸው። ከእውቀታቸው በላይ ክህነታቸው ራሱ አስተማሪ፣ ሕይወታቸው ራሱ አስተማሪ፣ ለምድራዊ ነገር ቁም ነገር የሌላቸው ሀብታም ናቸው። ምርቱ ሞልቷል። በጉ አለ፣ ፍየሉ አለ። አዝመራ በሳቸው ልክ የለም። ተማሪው ያርሳል፣ ገበሬው ያርሳል። ጎተራ ነው፣ በጎተራ ነው ሁሉ የሚገባ ስንዴው፣ ባቄላው፣ የትኛውም አዝመራ በሳቸው ልክ የለም። ከነሱ ቤት ልክ የተማሪውን ያህል እንግዳ አለ። ደግሞ 24 ሰዓት እንግዳ ነው ቤታቸው። ይገርመኛል። እሳቸው ሳይሆኑ ሴትዮቱ እንዴት ሆነው እንደሚጋግረው አብስለው እንደሚያበሉ እንዴት ጊዜ እንደሚያገኙ ይገርመኛል። እና እሳቸው ቤት ተማሪው የሚያርሰው ምኑ 5 6 ተማሪ ገብቶ ይበላል። እንግዳው በየትም አቅጣጫ የመጣው እዛ ቤታቸው እንኳን ሌላ መነኮሳት ነን የሚሉ መነኮሳያት ነን የሚሉ እሳቸውን ለመጠየቅ አንዳንድ ቀለም ለመጠየቅ የሚመጡ ሁሉ እዛው ሰንብተው ነው የሚሄዱት እየመጡ እና ቤታቸው ሰው አያጣም። 24 ሰዓት የሚበላበት የሚጠጣበት የሞላለት ቤት ነው ያላቸው። ግን እውነት ለመናገር እንዲያርሰው ነበር ወይ መኖር የነበረባቸው ብዬ ሳስብ በጣም ነው የሚገርመኝ። እግዚአብሔር ጸጋውን አብዝቶላቸዋል። ከዚህ እንኳንም አልቀላቀላቸው እውነቱን ለመናገር ግን በቤተ ክርስቲያኒቱ አንጻር ግን ቤተ ክርስቲያኒቱ ግን እሳቸውን እንዲያርጋ ማኖር አለባት ብዬ አላስብም። ቢያንስ እንኳን እንዲሁ ከመቼ ጀምረው ጉባኤ ተከሉ፣ ከማን ተማሩ፣ ስንት ተማሪ አወጡ ብለው የእሳቸውን የህይወት ታሪክ እንኳን ለሚመጣ ትውልድ እንዲያስተምር ህይወታቸው ቢሰነድ ታሪካቸው ቢዘገብ እንዲህ ያሉ ሰዎች ነበሩ ብለን ለማውራት ያስችልን ነበረ። ምክንያቱም እኛ አሁን ባለፉት ሊቃውንቶች እነ ክብረ ዮሐንስ የምንላቸው እና አቃቤ ሥርዓት ከብቴ የምንላቸው እነ ይንታ ገብረ ሥላሴ የምንላቸው እነ ቄሰ ገበዝ ኑሩልኝ የምንላቸው እነ ቄሰ ገበዝ በቃ እነ ቡይ ካሳ የምንላቸው እነ ማይበል ወልደ ሕይወት የምንላቸው እነ ጌቴ ገሞራ የምንላቸው እነ ሲራክ የምንላቸው የዋርላ ሊቆች እነዚህ ሁሉ ሊቃውንቶች ነጹ የምንላቸው እነ ተዋና የምንላቸው ታሪካቸው በጊዜው ቢሰነድ በጊዜው ቅኔያቸው ቢያዝ ኑሮ ዛሬ ለቤተክርስቲያን በማስተማሪያነት ቤተክርስቲያንን አንድ ደረጃ ወደ ላይ ከፍ ያደርጋት ነበር። ግን ቤተክርስቲያናችን ታሪክ የሚመዘግብ በጊዜው ያሉ ሊቃውንት ሳያመልጡ በመጠቀም ደረጃ በጣም ስለሚቀረን ነው እንጂ እኒህ አባቶች አሁን ከጠራኋቸው ሊቃውንት የማይተናነሱ አባት ናቸውና በእውነቱ በድካማቸው ልክ ያልተከፈለላቸው ያልታዩ መከፈል አይደለም ያልታዩ እኔ ይገርመኛል። ሌሎቹ ከእሳቸው ፊት ሲመጡ ግርም ይለኛል እውነት ለመናገር። አሁን የቅኔ መምህር የተባለ አሁን ከሰባዎቹ ጀምሮ ልበል ከ60ዎቹ ውስጥ ምናልባት ሊቃውንቱ ብዙ አልነጠፉም። ከሰባዎቹ በኋላ በእውነቱ ጥቂት ናቸው ያሉ የቅኔ መምህራን አልቀዋል። እነዚያ ጉምቱ የነበሩት ሊቃውንቶች በእሳቸው በኩል በሰሜን በኩል የሚመጣ ተማሪ በእሳቸው በኩል ሳይረገጥ እሳቸው ጉባኤ ሳያይ እንዲያው ቅኔ ልማር ያለ የመጣ አሁን አዲስ አበባ ራሱ ቢቆጠር እንደ እንተ ያሬድ ተማሪ ስንት ነህ እጅህን አውጣ ቢባል እሱን አይቶ እንትን ማለት ይቻል ነበር። በዚያ ልክ ግን እኛም ተማሪዎቻቸው አላሰብናቸውም። ሌላዋ ቤተ ክርስቲያኗም ራሷ ማድረግ ያለበትን ያላደረገችላቸው ግን በእውነት እግዚአብሔር ፈቅዶላቸው ረጅም ዕድሜን ሰጧቸው ቤተ ክርስቲያንን በሁለት እግሯ ያቆሙ ሊቅ አባት ናቸው። ሳያልፉ ብንዘክራቸው በጣም ሳያልፉ ብንዘክራቸው እንደው ዛሬም እግዚአብሔር ይመስገን። አሁን ቅድም አንተ ስታሳየኝ ያዘኛለሁ ሆኖ ነው የመጣ እንዲህ ምርኩዝ ይዘው ሲሄዱ ማየት እሳቸውን በጣም ነው። በዚህ ዕድሜያቸው እዛ ላይ መገኘት ነበረባቸው። ቤተ ክርስቲያኒቱ እኮ መኖሪያ ቤት አዘጋጅታ ቀለባቸውን አዘጋጅታ የሚታከሙበት ሰጣ እንዲያው ቢያንስ የተወሰነ ዕድሜያቸውን መርቀውን እንዲያልፉ ቢደረግስ ምን ክፋት ነበረው? ገንዘብም አላጣችም ቤተ ክርስቲያኗና ለማንም የሚሰጠውን ለሳቸው እንዴት እንደነፈገቻቸው ብቻ ይከብዳል። ከእንተ ያደርግ የነበሩትን ቆይታ በጥቂቱም ቢሆን ነግረውናል። መቼስ እሳቸው በዚህ ባጭር ጊዜ ተነግረው የሚያልቁ አባት አይደሉም።
እኛም እግዚአብሔር ከፈቀደልን ወደፊት ጉባኤያቸው ድረስ ሄደን ብትዘክራቸው ደስ ይለናል። የሁል ጊዜ ጸሎታችን ነው እና እስቲ አሁን ወደሚቀጥለው መምህሩን ከየንታ ያሬድ ከወጡ በኋላ እንዴት ነው መንበር ዘርግተው አስተማሩ ወይስ ሌላ ሙያ ለመጨመር ሄዱ? ከየንታ ያሬድ ከወጣሁ በኋላ ያው ማህተሙን የወሰዱት ኋላ ተመልሼ ነው ወደ ዲማ ልሄድ አልኋቸውኝ። ያው እሳቸውም ዲማ ሄደው ሐዲሳቱን ተምረው ወንጌሉን ሲተረጉሙት ውዳሴ ማርያምን ሲተረጉሙት መልአከ እግዚአብሔር የተናገረው ነበር የሚመስል እና ያን በማየታችን መጽሐፍ መማር ጉጉት አሳደሩብን እና አነብ ነበረ መጽሐፍ እንደው ትዝ ይለኛል። ወሶበረ ብዙሃና አሕዛብ አርገ ውስተ ደብር ወነበረ እያልሁ ሲያነብላቸው እንዴት ይተረጉሙት እንደነበረ እንዴት አንድም ይሉት እንደነበረ በቃ ተጽዕኖ አሳደሩብኝ ማለት ነው የዛን ጊዜ እና ስለዚህ መጽሐፍ ቤት መሄድ አለብኝ ብዬ ወሰንኩ እና ልሄድ ምናምን ስላቸው ለጊዜው ቆይ እና እዚህ ንባቡን አጥና እኔም ጎን ለጎን እነግርሃለሁ ቢያንስ ወንጌሉን ተምረህ ትሄዳለህ ምናምን አሉኝ። በቃሌ ማጥናት ጀመርሁኝ ንባቡን ማለት ነው። ወደ 15 ምዕራፍ የሚሆን እዚያው እያለሁኝ አጠናሁ። በኋላ ግን ያው መጽሐፍና የቅኔ እንትን የማይስማማ ጊዜም የላቸው እሳቸው ላስተምርህም ቢሉኝ 24 ሰዓት ቆመው የሚውሉ የሚያድሩ ሰው እኔን አንድ ሰው ነጥለው ትርጓሜ ለማስተማር ትንሽ የሚመች አልሆነም። ስለዚህ እሄዳለሁኝ አልሁኝ። በቃ ሄድሁኝ። ወደ 7 ተማሪዎች ይዤ ጓደኞችም ነበሩ ይንታ ተከስተ የሚባሉ ሌላም አንድ ስማቸውን ረሳሁት አሁን አልመጣለኝም እንጂ ወደ 3 ሆነን ነው ይሄን ዲማ ስንሄድ የኔታ ይባቤን አገኘናቸው። እዚያ የኔታ ይባቤ አሁን ሰሞኑን ያረፉት ሊቅ የዛን ጊዜ ወንጌል ዘልቀው ዲማ ቆዩን እሳቸው እና ተማሪዎችም ነበሯቸው ይዘዋቸው የቅኔ ተማሪዎች ይዘዋቸው ይሄዱ። እዚያው እነሱን ጎን ለጎን እያስተማሩ እነሱ ቁራሽ ለምኑላቸዋል፣ እሳቸው መጽሐፉን ይማራሉ። እዛው ዲማ አገኘናቸው። ስንሄድ የኔታ ያሬድ የጻፉልን የኔታ ዲሜጥሮስ የሚባሉ የአለቃ ማርቆስ ተማሪ ነበሩ። በጣም ሊቅ ነበሩ። 15 ዓመት እዚያው ዘግተው የዲማ መምህር ሆነው ነበረ እና ከእሳቸው ነበር የላኩን። ጓደኛሞች ናቸው። አብረው ከኔታ ማርቆስ ሲማሩ በጣም ይዘውታል ትርጓሜውን በደንብ እና ከእሳቸው ብትማሩ እኔም ጓደኛ ናቸው እና ብለው ደብዳቤ ጽፈው ላኩን። ስንመጣ የኔታ ዲሜጥሮስ አበምኔቱ ነው የገዳሙ አስተዳዳሪ ሆነው ቆዩን። እሳቸው ደብዳቤ የሰጠናቸው የተወሰነ አስጀመሩን። እሳቸው ግን ጊዜ የላቸውም። አዲስ አበባ ይመጣሉ፣ ወደ ሀገረ ስብከት ይሄዳሉ ጉዳይ ለማስፈጸም የገዳሙን ጉዳይ ለማስፈጸም ጊዜ ስለሌላቸው ሲኖረኝ አስተምራቸዋለሁ፣ አሁን ግን ከኔታ ተማሩ አሉና እሳቸው ወደ ኔታ ማርቆስ መለሱን። ከዛ ያው እኔም ተማሪዎች ነበሩኝ 7 ተማሪዎች ይዣቸው ሄድኩኝ ከጨጎዴሃና እነሱ ቁራሽ ለምኑላል። የኔታ ይባቤና የኔ ተማሪዎች በጋራ ሆነው አብረው ማደሪያቸውም አንድ ሆኖ ግስ ወይ እሳቸው በተራቸው ይገሳሉ፣ እኔም በተራዬ እገሳለሁ። ዘረፋም እኔ በተራዬ ዘርፋለሁ፣ እሳቸውም በተራቸው ይዘርፋሉ። መጽሐፍ ቤት ሆነ። አዎ ጎን ለጎን እያስተማርን ማለት ነው። የኔታ ይባቤም ያስተምራሉ። አዎ ብዙ ተማሪዎች አብረዋቸው ይመጡ ነበሩ። ባታ የነበሩት የኔታ የቅኔ መምህሩ እዚያ ነበሩ። መጀመሪያኛ ከመምጣታችን በፊት የኔታ ገብረወልድ እና የኔታ ገብረወልድ ያንን ጉባኤ ሲያስተምሩ ቆይተው እሳቸው ወደ አዲስ አበባ ወደዚህ ወደ ሸዋ ሲመጡ ቤተ ጉባኤው እንዳለ ነበር። የቅኔ ተማሪው ቤተ ጉባኤው ሀብር ቤቱም ጎጆም እንዳለ ነበር። እዚያ ጎጆ ነው እሳቸው ገብተው የቆዩኝ የኔታ ይባቤ ተማሪዎቻቸውን ይዘው። ስለዚህ እኔም ስመጣ አላጣሁም። ትርፍ ቤት ነበር የተማሪዎች እዛው ጨመርንና በጋራ እሳቸውም እኔም ግስ እየገሰስን ቅኔ በተራ እየዘረፍን በተራ እያስነገርን ተማሪዎቻችን መጽሐፉ ደግሞ ጎን ለጎን ከኔታ ማርቆስ እንማራለን ማለት ነው። እዚህ ጋር የኔታ አንድ ማነሳው ነገር ከኔታ ይባቤ ጋር መጀመሪያም እዚህ ከዴማ በፊት እስር ቤት አብራችሁ እንደታሰራችሁ ሰምቻለሁና እቺ አጋጣሚ ምን ትመስል ነበር? ከዘመናዊ ትምህርት ቤት ከ7ኛ ክፍል ነው ወደዛ የተመለስኩኝ እና አንድ ከአባቴ ጋር በመሬት በምን የሚጋጭ ሰው አባቴን ለመጉዳት ብሎ ገና ምንም ህፃኑ ልጅ ኢህአፓ ነው ብሎ ይጠቁማል። ኢህአፓ ልጅ አለው እንደዚህ የት ነው ሲባል ስሙን ቀይሮ ጨስ ትምህርት ቤት ገብቷል ብሎ ነው የጠቆመ። እንግዲህ የቤተሰብ ስም ቀጸላ ነው የሚባል
ትምህርት ቤት ደግሞ ነብዩ ይባላለሁኝ እና ስሙን ቀይሯል ያለ ለዛ ነው። ስሙን ቀይሮ ቆሎ ትምህርት ቤት ገብቷል ብሎ ይጠቁማል። ከዛ አባቴ ይያዛል ልጅህን አቅርብ ተብሎ ከዛ ያው ነፃም ስለሆንሁኝ አባቴ ወሰደኝ ይዞኝ ሄደ። እዛ ገባሁ ፖሊስ ጣቢያ ተያዝኩኝ። ያው ተመረመርሁ። ምንም ነገር ማውቀው የለም ስለ ኢህአፓ ያነበብኩትም ስሙን ከመስማት ውጪ ምንም ማውቀው ነገር የለም። ያው ትንሽ ያንገላታሉ አንገላቱኝ ብዙ እንትን አሉ። ግን ምንም ያደረጉኝ ነገር የለም። ታሰርኩኝ ወደ 2 ሳምንት በዛው እስር ቤት ማለት ነው። እና ኢህአፓ ስትባል በጣም ነው ጥበቃ ክፍሉ ራሱ በጣም ነው እንትን የሚል ምናልባት ቀስቀስ ብትል ይመታሃል በጥይት ምንም አይራራልህም። እና የምንታሰርበትም እስር ቤቱ ራሱ የተለየ ነው። የብቻ ነው የምትታሰር ከሌላው ጋር አትቀላቀልም። እና እዛ ታስሬ እያለሁኝ እሳቸው ደግሞ እንደ አጋጣሚ አልፈው ሲሄዱ መንገድ ላይ ይሄ የህብረት ስራ ማህበር የሚባል ነበረ በጋራ የሚዘራ አዝመራ እና አረሙ ምናምን ይታረማል። በዚህ አካባቢ ከተገኘ ተይዘህን አርም ትባላለህ እና ታርማለህ ብለው አንገላተው ሲወስዷቸው እምቢ ይላሉ። በዚያም የማንት ቤተኛ ነው ብለው ይዟቸው መጥተው እዛው እኔ የተከታሰሩበት እስር ቤት ይገባሉ። ከዛ ስንጠያየቅ እሳቸውም ለካ ለግ የሚባል እዛ አሸፈር የቅኔ መምህር ነበሩ። ታመንከር ከሳቸው አስነጋዴ ዘራፊ ኖረዋል። ከዛ እኔም እንደዚህ የቅኔ ተማሪ ነኝ እንደዚህ ያልኋቸው በጣም አዘና። እዚያው ጸሎት እንጸልያለን በቃ 24 ሰዓት ጸሎታችን መቼም እኔ ከዚያ እስር ቤት የጸለዩትን ጸሎት ሌላ ጊዜ ብጸልየው ኖሮ በእውነት የተለየ ነበርና ምክንያቱም ሞት አለ በዛ በጣም አስፈሪ ነው። ጨካኞች ናቸው። ህፃናቱ ሁሉ ነው የሚሞቱ። ብዙ ትልልቅ እንትኖች በደርግ ይሰቀላሉ። እና እንደዛ አስፈሪ ስለነበረ ይገለናል ብለን ነው የምንፈራ የነበርና በጣም ስንጸልይ አደርን። በነጋው እሳቸው ያው ወንጀልም ስለሌለባቸው ተፈቱ። ተፈተው ሲሄዱ 3 ብር ሰጠውኝ ሄዱ። በጣም የሚገርማችሁ ቅን ናቸው። ለገንዘብ ምንም እንትን አይመስላቸው። ያ 3 ብር ያን ጊዜ በጣም ትልቅ ገንዘብ ነው። በጣም ትልቅ ገንዘብ ነው እና ያንን ሰጠውኝ ሄዱ። እኔም እዛ 2 ሳምንት ታሰሩ ተመረመሩ። ቤተ ጉባኤው ሄዶ ተፈተሸ። ቤተ ጉባኤው ምንም ነገር የለም። ከዛ በኋላ ተለቀቅኩኝ። እዚያ እኔም ዘራፊ ሁኜ እንደዛ ሁኜ ከዛ ከጨጎሬ ስመጣ እሳቸው ደግሞ ዲማ ሄደው ወንጀል ሲማሩ ተገናኘን ማለት ነው። የታሪክ ጉዳይ አጋጣሚ ጉዳይ ከረጅም ጊዜ በኋላ ደግመን ተገናኘን። አብረን እዚያው ጉባኤ ቤት ኖርን። ልክ ስትተያዩ ተዋወቃችሁ? አዎ ተዋወቅን። ያው ስማቸውን እንሰማለን። ያው እንደዚህ ዘራፊ ናቸው። ያው ተማሪ በዛን ጊዜ ጎላ ብለህ ስትወጣ በዘራፊነት ስም ስትኖር ስምህ ይሄዳል። ልክ እንደ መምህሩ ገሌ የሚባል ዘራፊ ያለ ገሌ የሚባል አስነጋሪ ያለ እየተባል ትታወቃለህ። ተማሪ ከዚያም ወጥቶ ያንተን ስም ይዞ ይሄዳል። እንዲህ የሚባል ዘራፊ ያለ ብሎ ከዚያኛው ጉባኤ ያስተዋውቃልና እሳቸውም በዚያ ሁኔታ ይታወቁ ነበር። ከዛ ስንሄድ እዛ ግን አገኛቸዋለሁ ብዬ አልገመትኩም ነበር። አገኘኋቸው። እዛው አብረን ሆነን እየተደጋገፍን አብረን ቆየን ማለት ነው። የእንታ ይባቤ ከተማሪ ቤት ጀምሮ እያሉ የሚታወቁባቸው ብዙ ነገሮች አሉና ዲማም እያሉ በጣም የልማት ሰው እንደነበሩ ይታወቃል። እርሶም ይነግሩኛል አስፋፍተው። ሌላው ደግሞ ያቋሙ ሰው ነበሩ ይባላልና እስቲ እነዚህ ነገሮች እሳቸውን እንደመዘከር ይሆነናል። አብረን መኖር የጀመረና ጸባያችንን መታየት የጀመረው እዚያው ዲማ ነው። በጣም የሚገርም የጸሎት ሰው ናቸው። አንባቢ ናቸው። መጽሐፍ ዕቃ ቤት ሄደው ነው የሚያነቡ። ዕቃ ቤት እንግዲህ ታማኝ ስትሆን ተማሪው ዕቃ ቤት ጠባቂ መነኩሴ ያሉ እሳቸው ይፈቅዱልሃል ገብተህ ታነባለህ። ልክ እንደ ላይብረሪ ማለት ነው። እና ሌላም ጓደኛ ነበሯቸው። የድጓ ሊቅ ናቸው። የመጽሐፍ ሊቅ ቅኔ አዋቂ ነበሩ። ስማቸውን አሁን ረሳሁት። እሳቸው ጋር አብረው ቤተሰብ ናቸው። እሳቸውን ጎን ለጎን ይረዷቸዋል ይመስለኛል። አብረው የሚያድሩ አንድ ቤት ነው። ሲፈልጋቸው ደግሞ ይጠፋሉ። እና አንድ ቀን ማስታወሰው ጠፉ። ሲጠፉ ተማሪዎቹ እዛም ቢጠይቁ አጧቸው። ተጨነቁ። ከዛ አለቀሱ። ሄደን ለመንግስት አመለከትን። ምናልባት ገደል ገብተው ይሆን ወይስ ሰው በቃ ብዙ ሲጠየቁም እንትን አይሉም። እንዲህ የፍርሃት ንግግር እንዲህ አስመስሎ የመውጣት ተፈጥሮ የላቸውም። ምንም አይመስላቸውም። እና በንግግራቸው ድንገት እንትን ያልተግባባ ሰው እንደው ጎድቷቸው ይሆን ምናምን በሚል በጣም ግቢው ተጨነቀ። ለቢሮ ሁሉ ሄደን አመለከትና ከዛ ሊገኙ አልቻሉም። ደግሞ አንድ አባ ሃይማኖት የሚባሉ በጣም ከቤተክርስቲያን ርቀው ቢያንስ እንደው የ2 ሰዓት መንገድ የሚሆን
ሄደው ገደል ውስጥ ብቻቸው የሚኖሩ መናኝ ባሕታዊ ያሉና አንዳንዴ ተማሪው እየሄደ ይጠይቃቸዋል። እሳቸው እዚያ ብዙ ጊዜ ይሄዳሉ። እዛ ሄደው ነው ተብሎ ሌሊት በመብራት ተማሪዎች እዚያ ወርደው ሄደው ጠየቁ። እዚያም አልተገኙ። ኋላ በሁለተኛው ነው በሶስተኛው ቀን መጡ። እንዲያው አንቱ ምን ሆነው ነው እንደዚህ ጉድ ሲያደርጉን? እንዲያው ሁሉ እንደዚህ ስንበጠበጥ ሰንብተን ስንታወቅ ሰንብተን የት ሄደው ነው ምናምን ብለን እንጠይቃቸዋለን። ምን አገባችሁ እኔ የትስ ብሄድ ስለ እኔ ምን አገባችሁ አሉ። ከዚያ በኋላ እኛም እንደው ምን አይነት ተፈጥሮ ነው ያላቸው ብለን ተችተን ዝም አለ። እንደ ይሆናለሁ ይሄን ይደረጋለሁ የሚል የላቸውም። እና አሁን ዛሬ ስንገምተው ወደ አንድ ገዳም ነው የሄዱት። ወደ ገዳም ይሄዳሉ፣ ሄደው ይዘጋሉ። ሌላ ቦታ ብዙ ባሕታውያን ጋር ይገናኛሉ እና እዛ ራቅ ብለው ሄደው ሳምንት 2 ሳምንት ወርም ተቀምጠው ይመጣሉና ይሄን የብሕትውና ስራ ነው እዚያ ይሰሩት ነበር። እዚያ የብሕትውና ስራ ልማተው ደግሞ የሚገርም ነገር እዛ በገዳሙ ዙሪያ ቅመም ይዘራ ነበር። ይሄ ድሮ መንግስት አካላት የነበሩበት ግንብ አለ። ፈርሶ ግንቡ ስርስሩ ቅመም እየተዘራ ገዳሙ መነኮሳቱ ተማሪዎቹ ይዘራሉ እና እሳቸው ነበሩ ያንን ተማሪዎቻቸውን ይዘው 24 ሰዓት ነበር የሚቆፍሩ እና ለካ ከዛ ነበር የጀመሩት ማለት ነው። እና እንደዚህ የልማት ሰው ነበሩ። ገዳሙም ደግሞ ስራ ሲቸግረው ምናምን ጤፍ አጨዳ ባቄላ አጨዳ ምናምን ሲባል ተማሪውን አስተባብረው ሄደው ያሳጭዳሉ፣ እንጨት ያስለቅማሉ ለኔታ ብቻ በቃ እንደዚህ ባለ መንፈሳዊ በሆነ ነገር ወደ ኋላ አይሉም፣ ቀድሞ ፊት ነው። እና እሳቸው ናቸው የሚነገራቸው። የኔታ ይባቤ ዛሬ ገዳሙ ይሄን አስቧል፣ እንደው ቢያገዙን ተማሪዎች ቢረዱን ይባላል። ጤፍ የሚታጨድ ከሆነም ባቄላ የሚታጨድ ከሆነም እንሄዳለን፣ እዛ እናጭዳለን፣ ምን እንላለን። ከዚያ ገዳሙ ደግሶ ያበላናል። ብቻ በገዳሙ ዙሪያ የሚደረግ መልካም ስራ ሁሉ እሳቸው አሉበት፣ ቅድሚያ ይገኙበታልና አንባቢ ናቸው፣ የጸሎት ሰው ናቸው። በቃ ለምንም ለስጋዊ ነገር ምንም ነገር የላቸውም። ሰውም ደግሞ እንደው ማታለል ማባበል እንደዚህ አይነት ነገር እንደው ተመሳስሎ መኖር አያውቁበትም፣ ምንም አይችሉበትም። አዎ ምንም አይችሉበትም። እና ግርም ነው የሚለኝ እንደዚያ ናቸው። እኛ ሁሉ ለመኖር እንሞክራለን፣ ከሰው ጋር መመሳሰልን እንሞክራለን። እሳቸው እንደዚያ የዚህ አይነት ሰው አይደሉም። እሺ አሁን ደግሞ ወደ ይንታ ማርቆስ እንመለስና ይንታ ማርቆስ አለቃ ማርቆስ ማለት እነ ይንታ ዘሚካኤል እርሶን እነ ይንታ ይባቤን ብዙ ሊቃውንትን ያፈሩ አባት ናቸው እና ወንጌልን በወንበር ብቻ ሳይሆን ኑሮዎትን ከህይወታቸው በጣም ብዙ ትምህርት የሚገኝባቸው ታላቅ አባት ናቸውና እስቲ ከእሳቸው የነበሩት ቆይታ እሳቸውስ ምን አይነት ሰው ነበሩና ጎየቴ ይዘታቸው ተማሪ አያያዛቸው መንፈሳዊ ህይወታቸው ምን ይመስል እንደነበር እስቲ ስለሳቸው እናንሳ። እሳቸው ደግሞ በጣም ትሁት፣ ቅን፣ ሰው አክባሪ፣ ከአንደበታቸው ክፉ ነገር አንድ ቀን ማያመልጣቸው። እንደው እንዴት ሰው አንድ ቀን እንዴት ክፉ ነገር ያመልጠው? ተማሪያቸው እንኳን ከፍ ዝቅ አድርጎ ቢናገራቸው እሳቸው ከአንደበታቸው ክፉ አይወጣም። አንድ ቀን ማስታወሰው ቤተክርስቲያን ቆመን እናስቀድሳለንና ጫጎዴ ሐና ከኔ ጋር ዘራፊ ነበሩ፣ አብረው የመጡ ናቸውና ቁጡ ናቸው፣ ባሕታዊ ናቸው። በጣም በትንሽ ነገር ይቆጣሉ። እና ቤተክርስቲያን ገብተን ስናስቀድስ ድክም ስላለን ማረፊያ ነገር አለው፣ አረፍ ብለን ስናስቀድስ የሚያጥኑት ካህን መጡና ሲያጥኑ እንዴት እየተቀደሰ ተቀመጣላችሁ አሉኛ። የሚያጥኑት ካህን ሲሉ እኔ አባ ገብረ ማርያም ቀደም አሉና አርፍዳችሁ ገብታችሁ እናንተን የሚቆጣጠራችሁ ባይኖር እናንተ እኛን ትቆጣጠራላችሁ አሉ። ከዛ እንጂ እኔታ ይሄ እኮ እንደዚህ አይደለም የሚባለው፣ የቅዳሴው ሰዓት ልክ ነው። ቅዳሜ ቀን ይመስለኛል ቀኑና አይርጎተ መስዋዕት የሚሆን እኮ በ3 ሰዓት ነው። እመቤታችን ጌታን የጸነሰች በ3 ሰዓት ነው። መንፈስ ቅዱስም ለሐዋርያት የወረደ በ3 ሰዓት ነው። ስለዚህ ይሄ 3 ሰዓት መስዋዕት የሚያደርግበት ሰዓት ነው እና እነሱ አልተሳሳቱም። ግን መሆን ያለበት ደክሞን ነው፣ መልሱ ቢሆን ጥሩ ነበር። ደክሞን ነው ማለት ይሻላል ላሉ እሳቸው። እርስዎ ነው ታሉ እየተባሉ ገዳሙን ያጠፉት፣ እሳቸው አሉበት፣ እሳቸው ናቸው እየተባሉ በእርስዎ ምክንያት የገዳሙ ስራ ጠፋ አሏቸው። አንድ ቃል አልመለስላቸውም። በጣም ነው የሚገርም። ማረቻ ናቸው። ቢቆጡ ክፉ ቢናገሩ ክፉ ሊያስደርጓቸው የሚችሉ አባት ናቸው። እንግዲህ እዚህ አሉ የሚባሉ ናቸው እና አለቃ እያሌው ጠብር ግፍ ብለው የሚያከብሯቸው ናቸው። ዝም አሉ። እንደዛ አድርገው ከፍ ዝቅ ሲያደርጓቸው ማለት ነው። በኋላ ወጥተው እና
ሄደው ከጫማቸው ወድቀው አለቀሱ። እንዴት እኔ በእኔ አንደበት እርስዎን ስናገር እንዴት ቻሉኝ ብለው ሄደው ጫማቸው ላይ ወድቀው ይቅርታ ሲጠይቋቸው እኔ እኮ ምንም አልተቀየሙህም ነው ያሏቸው። እኔ ምንም አልተቀየሙህም፣ እውነት ነው፣ አንተ ስርዓትህን አስከበር ብለህ ነው፣ እኔም በአንተ ቂም አልያዝኩም ብለው ሲሏቸው ሰምቻለሁ። ከዚህ ባለፈ ደግሞ ሰው ሲራብ አይወዱም። በቃ ትርፍ ልብስ ምን ያደርጋል? ለምን አንሰጠውም? የቤተ ክርስቲያን የሚነጠፈው ምንጣፍ ለምን ተሽጦ ለድሃ አይሰጥም? እኛ እኮ በቅርቃሃ ሳጠራ ላይ መቆም እንችላለን። ግን እዚህ እኛ የምንቆምበት ቢሸጥ የብዙ ራብተኛ ሆድ ይሸፍናል፣ የብዙዎችን እርቃን ያለብሳል። እና ለምንድን ነው ይህን ያህል ምንጣፍ ለቤተክርስቲያን ላይ የሚነጠፍ ብለው አይነ ስውር ናቸው፣ ግን እንደዛ የሚሉ ናቸው። ለገዳሙ እህል ይመጣል፣ በእርዳታም በምን ምክንያት ለገዳሙ ይመጣልና እህሉ እንዳያልቅ ሲቆጠው ሲያዩ እንታ ዲሜጥሮስ ነበሩ የዛን ጊዜ እሳቸው መምህር ይስጧቸው እንጂ ይስጧቸው እንዴ ነገም እኮ ሆድ አለ ይሏቸዋል። እነዚህ እንዴ ለምን ስለ ነገ ይጠራጠራሉ? ዛሬ የሰጠን ነገ አይሰጠንም፣ ይስጧቸው። ለምን እየራባቸው መነኮሳቱ ይላሉ። ለተማሪዎች ስጧቸው፣ ልብስ ማሰጠት አማላጅ እየሆኑ ይሄዳሉ። በቃ ስለ ነገ የሚል እንትን የላቸውም። የተገኘውን ስጡ ነው የሚለው። ዛሬ የሰጠን አምላክ ነገ አይሰጠንም ወይ የሚል እምነት ያላቸው ንጹሕ ቅን አባት ተሐራሚ፣ በቃ ሰውነታቸው እንደ እንጨት የደረቀ፣ በቃ ስጋ የሚባል ነገር የላቸው። ቆመው ማህሌት ውለው ዘኬ የሚባል ነገር አይገቡም። አንድ ቀን እንዳውሳቸው አለቃ ማርቆስ ተስቷቸው ደጀ ሰላም ገብተው አይቻቸዋለሁ የሚል ራሱ ሰይጣን ቢጠይቅ አይመልስም። ይሄን ከቤታቸው የምትገኘዋን ትንሽ ነገር፣ ትንሽ ጥሮታ ቀመስ ነገር ናት ያላቻቸው። በነገራችን ላይ የደብረ ጽሙና አለቃ ናቸው። አለቃ ማርቆስ የሚባል ደብረ ጽሙና የሚባል ገዳም ከዲማ በምስራቅ በኩል ታላቅ ገዳም ነበረ ድሮና የእሱ አለቃ ናቸው። ስለዚህ አለቃ የሚባሉት በዛ ምክንያት ነው። አለቃ ማርቆስ የሚባሉት የገዳሙ ኃላፊ ናቸው። ጥሮታ ትንሽ ጥሮታ አለቻቸው እና ዘመዶች አሏቸው፣ የእህት ወንድም ልጆች፣ እነሱ ናቸው አንዳንዴ ሽምብራውን እንትኑን ይዘው መጥተው የሚጠይቋቸው እንጂ ምንም ነገር የላቸውም ከቤት የሚቀምሱት ነገር። እንደዛም ሆኖ ያገኟትን ከሰው ጋር ካልበሉ ያማቸዋል። ዘመድ እህል ውሃ ይዞ መጥቶ ከቤት የሰጣቸውን በአካል ካለ ተማሪው ገብቶ እንዲበላ ያደርጉታል። በአካል ከሌለ ተራው ይቀመጥለታል። ከጉባኤ ቤት ተመጣው ለመጽሐፍ ተማሪው ከሳቸው የመጣ እህል ውሃ የጉባኤው ተማሪ ሳይቀምሰው ቀርቶ አያውቅም። እና ምን ይሉ ነበር? እናንተ በሰማያዊ ማዕድ አብረን ውለን በምድራዊ ማዕድ እንዴት እንለያያለን? በዚህ በቀሪው በሚያልፈው ማዕድ እንለያያለን ይሉ ነበር። እና ይህን ያህል ቅድስና የነበራቸው የጸሎት በቃ ሲደክማቸው ተኝተው ይጸልያሉ። ልንቀጽል ስንሄድ ሲጸልዩ ነው የምንሰማቸው። እና ከውጭ ሆነን እጃቸው እናጨበጭባለን፣ እናሰማቸዋለን። ከዚያ በኋላ ተማሪ ከመጣ በአቡነ ዘበሰማያት ዘግተው ነው የሚመጡ እንጂ ተማሪ አያስጠብቁ። በቃ መጠው ጉባኤያቸውን ይዘረጋሉ፣ 24 ሰዓት ያስተምራሉ። እውቀታቸው ደግሞ ሐዲሳቱን፣ ፍትሐ ነገሥቱን፣ ዜማውን፣ ቅኔውን የሁሉም ሊቅ ናቸው። በቃ አንድ የሚረሳቸው ነገር የለም። እንዲያው የጠፋ ዜማ እንኳን የሚጠየቁ እሳቸው ናቸው። የት ነው ያለ የማን ድጓ ነው ተብለው የሚጠየቁ ሊቅ ናቸው። እና እኔ እውነቱን ለመናገር እድለኛ ነኝ እላለሁ። አንዳንዴ የኔታ ያሬድንም ሳስብ፣ የኔታ አለቃ ማርቆስንም ሳስብ፣ ከዚያ በፊት የኔታ ያሬድን ሳስባቸው ቀለማቸውን ሳይሆን እነሱ ልክስ የሚይዝ የለም ህይወታቸው ይገርመኛል። እንደውም የነሱ በረከት ነው የሚያኖረን ብዬ አስባለሁ። እንደው የነሱ እስትንፋስ ነው፣ እነሱ እፍ ብለውብን ነው ዛሬ ምን በላት ምን ቆርሳት እንጀራ የነሱ በረከት ናት ብዬ ነው። የኔታ ያሬድ ይህን ሁሉ ተማሪ አስተምረው ምን ማለት ነው። እኛ ግን ይኸው ተከብረን በከተማ አምሮብን ካባ ቀያይረን፣ ጫማ ቀያይረን፣ ለዋወጠን ልብስ ቀያይረን እንኖራለን። እነዚያ ዋናዎቹ ምንጮቹ ግን የሚያስታውሳቸው የለምና እነሱ በረከታቸው ዛሬም ይገርመኛልና አሁን አለቃ ማርቆስ የኔታ ያሬድም መምህር ናቸው። የኔታ ዲሜጥሮስ መምህር ናቸው። የኔታ ሐዲስ የሚባሉ ባህር ዳር አሉ፣ የእሳቸው መምህር ናቸው። ቀለመ ወርቅ የሚባል አለ ወደ ውጭ ሄደ፣ እሱም መምህር ናቸው። የእሳቸውን ተማሪ ምንም ቆጥረን ጨርሰው ነው ከኛ በፊት የነበረው ነው። የኔታ ዲሜጥሮስ የሰዋስወ ብርሃን የሐዲስ ኪዳን መምህር ነበሩ። ኋላም ደብረ ሊባኖስ ነው ሄደው የሞቱ። ለጵጵስና የሚታጩ ሊቅ ነበሩ። እሳቸውም የእሳቸው ተማሪ ናቸው። የአለቃ ማርቆስ ተማሪ ነኝ የማይል ማን አለ? እና እሳቸው ደግሞ ሲያስተምሩ ስነ ምግባሩን ጨምረው በረከቱን ጨምረው የሚሰጡ ትምህርታቸው ብቻ ሳይሆን ጸሎታቸው የሚጠቅማባት ማህሌትስ ማህሌት በቃ አይለዩም። 24 ሰዓት ስብሐተ ነግህ ቢቆም
አርያም ቢቆም አብይ ጾም ቆመት ቢሆን እሳቸው ሳይቆሙ ማን ነው እኔ ጎይ አስተማሪ ነኝ ብሎ ወደኋላ ማለት የማይታሰብ ጉዳይ ነው። እሺ እንታ አሁን ከእሳቸው ጋር ከእንታ ይባቤ ጋር አብረው ወንበርተኛ እንደነበሩ ስለ እንታ ማርቆስ ስለ አለቃ ማርቆስ ለመዘከር ያህል ይሄን ያነግረውናልና ከመጽሐፍት ቤት ወደ ኋላስ ወደ እንታ ያሬድ ተመለሱ ወይስ ጉባኤ ዘርግቶ አስተማሩ? ወደ እንታ ያሬድ ተመለስኩና ከዛ ያው መጀመሪያም ጨርሼ ነበር ስለሄድኩኝ ማህተሙን ሰጡኝ፣ ፈቀዱልኝ፣ አስተምራሉኝ። እዚህም ትርጓሜውን ይዤ ሄጃለሁ። እዛም ቅኔውን ተምሬያለሁኝ። እዛው አገሬ ከሳቸው በቅርብ ርቀት ያለችው ቦታ ቀደም የነገርኩህ ኪዳነ ምሕረት ቤተክርስቲያን ናት። እዚያው ከቤተሰቦቼ ማለት ነው ጉባኤ ተከልሁኝ። እዚያው ትዳር መሰረትሁኝ። በዓላት ሲሆኑ ውዳሴ ማርያም ፍልሰታ ተረጉማለሁ። ወንጌል እንደዚሁ ክብረ በዓል በሚሆንበት ጊዜ ተረጉማለሁ። በየቤተክርስቲያኑ አንገርጋሪ ላይ እዚህ አዲስ አበባ የለም እንጂ እዚያ አንገርጋሪ ላይ ወንጌል ሲነበብ ወንጌሉ በአንድምታ ይተረጉማል። በደንብ ሊቃውንቱ ቁጭ ብሎ ነው ማህሌቱን አቋርጦ የሚሰማ እና ከማስታወሰው ነገር ይሄ ነው እንትን የሚናፍቀኝና አንድምታ ይተረጎማል። ያንን ሊቃውንቱ ቁጭ ብሎ ወንጌል ሰምቶ ተምሮ ነው እንደገና ስመላለሙ የሚጀመረው። እንደዛ ነበረ። ያንን አደርጋለሁ። ጉባኤ ዘርግቼ አስተምራለሁኝ። ጥሩ ጉባኤ ነበረኝ። እውነት ለመናገር አባቴ ጥሩ ቦታ ሰጠኝ። ያው ፍላጎቱም ስለነበረ መርጦ ነው ቦታ የሰጠኝ፣ ለተማሪ የሚመች ቦታ። ጉባኤን እዚያ ተከልሁኝ። ያን ጊዜ ስተክል እንደውም አንድ መነኩሴ ተማሪውን ጨምሮ እንደው ከጉባኤ ያለውን የሚያስተምረውን የቅዳሴውን ተማሪ ይዞ መጥቶ ገባ። ጉባኤውን በዚያ አቋቋመው። ከዛ በኋላ ያንን እያስተማርሁኝ ያው ወደ 15 ዓመት ሳይሆን ይቀራል። አዎ እንደዛ አስተምሬያለሁኝ። ሁሉንም ተማሪ የእርሱን መናገር አይቻልም። የተወሰነ በአስነጋሪነት ደረጃ የደረሰው የተወሰነ ይሆን ለጥቂት ለምሳሌነት ለአብነት ያህል ይጥቀሱልና ወደ ሌሎቹ ጥያቄዎች እንሄዳለን። እሺ ያስተማርኋቸው ተማሪ ልክ ነህ። የተማሪውን ቁጥር ማወቅ የሚታሰብ አይደለም። የሆነ ሆኖ ግን እንዲያው እንደዚሁ መቼም ወልተው የወጡትን ለመናገር ፀሐይ የሚባል ዘራፊ ነበረኝ። ኢሳይያስ ይባላል፣ አሁንም ያስተምራል። መዘምር ይባላል፣ ያስተምራል። ዳዊት የሚባል ነበረ። ግሩም መዝገቡ ይባላል፣ እሷም ባታ አለ፣ ቀይ ልጅ ነው። እሱም የኔ ዘራፊ ነበረ። ፈቀደ የሳሊተ ምሕረት የቅኔ መምህር የኔ ዘራፊ ነው። የቀራንዮ የቅኔ መምህር መላክ የኔ ተማሪ ናቸው። የሴሚሲ ሚካኤል ሐዋዝ ይባላሉ፣ እሳቸውም የቅኔ መምህር የኔ ተማሪ ናቸው። መላከ ምሕረት በቃሉ አሁን እዚህ ቤተ ክህነት ትምህርት ክፍል ያሉት እሳቸው የኔ ተማሪ መጀመሪያ ደግሞ ጉባኤ ቤት የሞሉ ከኔ እንትን ያሉ ናቸው እሳቸው። የየካ ሚካኤል ጸሐፊ የኔ ተማሪ ናቸው። እንዲሁ በጉልህ ማውቃቸው ማለት ነው። አዲስ አበባ ብዙ አለ፣ ቆጠር የማልጨርሰው እዚሁ አዲስ አበባ ያለ ማለት ነው። እንደዚህ እነዚህ ሁሉ ዘራፊ አስነጋሪ የነበሩ ተማሪዎች ናቸው። ብዙ ተማሪ ነው የነበረ፣ ሰፊ ጉባኤ ነው የነበረ። ራሱ ጥዬ ስመጣ በጣም የተወቀሱበት እንዴት ለጥቅም ብለህ ጉባኤህን ትፈታለህ ብለው ብዙ ሰዎች ወቅሰውኛልና እግዚአብሔር ይመስገን እንደነ እንታ ያሬድ ባይሆንም ባለችኝ እድሜ እኔም ትንሽ ዝቅ ብዬ ከነሱ በታች አስተምሬያለሁ። እግዚአብሔር ይመስገን። ወደ አዲስ አበባ ሲመጡ ብዙ ወቀሳም ነበረበት። ብፁዕ አቡነ በርናባስም ደግሞ አስገድዶት እንደመጡ ሰምቻለሁና ወደ አዲስ አበባ ሊመጡበት የቻለው ምክንያት እስቲ ይንገሩን። ወደ አዲስ አበባ የመጣሁበት ምክንያት መጀመሪያ እዛ ሽምብጥ የሚባል ማሰልጠኛ ነበረ ባህር ዳር እና እዛ ትንሽ ለስብከት የሚሆን ዘዴ ተማሩ ብለው ወሰዱን። ሊቃውንቱን እንዲመራርጠው ወሰዱን እና ከዛ እኔም ጉባኤውን አስነጋሪ እና ዘራፊ ትቼ ሄድሁኝ። ትንሽ የገጠሩ ኑሮ እየከበደ መጣ። ተማሪ ለማስተማር መሬት እየጠበበ መጣ። ገበሬው ተማሪውን ሰለቸው፣ ተመረረው እና ቁራሽ ለመስጠት በጣም ተቸገርን። ኑሮ በጣም ከአቅም በላይ ሆነና የኛም ኑሮ ለመምራት ተቸገርንና እንዲህ ስንሰማ ጓደኞቻችን እገሌ አዲስ አበባ ሄዶ እንደዚህ ሀብታም ሆነ፣ እገሌ ወደ አውሮፓ ሄደ ምናምን የእናንተ ጓደኞች እያሉ ይነግሩናልና ይሄን ስንሰማ ውስጣችንን ትንሽ ከዛ ያለውን ኑሮ የመሰልቸት እንትን እያመጣና መሳቀቅ ጀመርን። በተለይ በተማሪው ትንሽ ተሰቃየሁ። አሁን እኔ በጣም በተማሪ ተፈትኛለሁ። ተማሪው ልመናም ሲሄድ ምን ሲሆን አንዳንድ ነገር በረድም ምንም ሲወርድ ተማሪውን ያዘን የትም ቦታ እየሰበሰበ ከአራቱ ማዕዘን እንደዚህ አድርጎ አስቸገረን እኮ ሰው ይለኛልና በቃ እንደው ተማሪ ይሄን ምን እናድርገው ይለኛል እየመጣ በቃ ይሄ ተማሪ እኮ እንደዚህ አድርጎ ተማሪ ይሄን በድሎ ክሱ ሰለቸኝ፣ በቃ መረረኝና
ይሄ ሆኖ ባለበት ሰዓት ባህር ዳር ይሄንን ለስልጠና ነው ይሉናል። እዚያ ስልጠና ሄደን እዛ ሳለና አንድ ቀን የጽጌ ነው አስታውሳለሁኝ። አስቀድሰው ሲወጡ አባታችንን አቡነ በርናባስ ናቸው። ብፁዕ አቡነ በርናባስ በእውነቱ መልካም አባት ናቸውና እሳቸው ቅኔ ያደረኩላቸው መክሌቱ እንጦንስ ወመቃርዮስ ድንጋሌ ሐጸበቶ ለዛ አቅረበቶ በርናባስ ቢረሌ እስበበዝንቱ ይትቀዳህ ሲቴሁ ለቴዎፍሎስ ምሳሌ የሚል ነበር። እንዲያው ማስታወሳት አንድ ዘመናች እና የታጠበ ብርጭቆ በርናባስን አቀረበችው ድንግልና እናት ማለት ነው። መክሌቱ እንጦንስ ወመቃርዮስ ድንጋሌ አቅረበቶ ለዛ ሐጸበቶ በርናባስ ቢረሌ እስበበዝንቱ ይትቀዳህ ሲቴሁ ለቴዎፍሎስ ምሳሌ ማለት ነው። እና የሊቃውንቱ የአባቶች ምሳሌ የወይን ጠጅ ይቀዳበታልና የታጠበ በርናባስ ብርሌን አቀረበችው የእንጦንስ የመቃርዮስ እናት ድንግልና ነው የሚለው ቅኔውና ይችን እንደው ያስታወሷትን ነው እንጂ አይውጣ ከቤታችሁ ዘወትር የማይጠገበው በርናባስ ደስታ የሚል እንደዚህ አይነት የአማርኛ ቅኔም ነበረ እና ሙሉ ለሙሉ ረሳሁት። እና ያኔ ቅኔ ሳደርግ እሳቸው እጅግ ደስ ተሰኙ። እንዲሁ ቅኔ ቀድሞ እንጂ አሁን እየጠፋ መጥቶ ነበረ ለካ ቅኔ አለ ምናምን ብለው በጣም አመሰገኑኝና ከዛ አመስግነውኝ ስንለያይ ባርከውኝ እዚያ ያሉት ሊቃውንቶች ነበሩ ብዙ ሊቃውንትና አይ እንደው ለመነኩሴ ቅኔ ማድረግ አሁን ለምን አደረክ? እነሱ አንድ ካባ እንኳን የማይሸልሙ ምንም የማይወጣቸው እንደዚህ ይህን ቅኔ ሰምተው ዝም ብሎ እንደተራ መስቀል አሳልሞ መሄድ ይገባ ነበር እያሉ እዚያ ያሉት ሊቃውንት ለስልጠና የመጡትም እዚያ የቅኔ ተማሪ አለ፣ የቋቋም ተማሪ አለ እና ያ ሁሉ ተቻቸው። የጽጌት ነበር እና ብዙ ሰው አማቸው። ለምን ፊት ለፊት የሚታይ ነገር ወይ ገንዘብ አልሸለሙም ወይ ካባ አልሸለሙም ብሎ ነው የተቻቸው። እሳቸው ግን በውስጣቸው ያስቀመጡት ጉዳይ ኖሯል መሰለኝ። በኋላ እንደዛ ሆኖ ተለያየነ። ከዚያ ተመልሼ ወደ ሀገር የመጣሁኝ ያችን ስጨርስ መጣሁ። ጉባኤውን ሳስቀጥል አንድ ወረዳ ሊቀ ካህናት አዲስ ሊቀ ካህናት መጥቶ እንደው እዚህ የተማረ ሰው ማን አለ ብሎ ሲጠይቅ ነቢዩ የሚባል ጉባኤ አስፍቶ የሚያስተምር እንደገና የመጽሐፍም የሚተረጉም እንደዚህ ያለ ባለሙያ አለ ይሉታል። ጥሩልኝ ብሎ ያስወስደኛል። ወስዶ የታኅሳስ ገብርኤል ነው ተርጉም አለኝና ወሳድስ ወርቅ የሚለውን የወንጌል ክፍል ተረጎምሁለት። ከዛ በኋላ ቤቱ ይዞኝ ሄደና ከቤቱ አሳደረኝና እዚህ ብናመጣህ ከተማ ላይ መምጣት ትችላለህ ወይ? አሁን የገጠሩ ኑሮ ትንሽ እየከበደ ነው። እዚህ ወረዳው ላይ ብትመጣ አንደኛ ለወረዳውም ክብር ነህ፣ እዚህም ታስተምራለህ እንደ ልብ፣ እኛም ብናግዝህ ምን ይመስልሃል አለኝ። እኔም እዛ ትንሽ ሰልችቶኝ ስለነበረ እሺ እመጣለሁ ችግር የለውም፣ እንዴት አድርገህ ቤተሰቦቼ እዚያ ይቆዩ፣ ራሹን ለገበሬ እሰጣለሁ እና መጥቼ መጀመሪያ የከተማውን ሁኔታ ተማሪዎችን ይዤ ያለሁኝ አልሁኝ። ከዛ መጣሁ፣ እዛ ከተማ ገባሁኝ። ማርያም ናት ቤተክርስቲያኗ። ዙሪያ ገቡ መቃብር ይሄ መነኮሳቱ ምኑ የሚኖርበት ነው። ያንን አስወጡና ተማሪ ያሰፈሩበት። ከዚያ ተማሪው ያገለግላል፣ በቅኔው በምኑ ያገለግላል። እኔ ግስ ገሳለሁ፣ ቅኔ ዘርፋለሁ። ቄሱ ሁሉ እየመጣ መማር ጀመረ፣ የከተማው ሰው ማለት ነው። እና አዲስ ነገር ሆነ። የከተማው ሰውም ወደደን። ከዛች 220 ብር እየሰጡኝ ከወረዳው ቤተ ክህነት እየሄዱ ደግሞ ትምህርት ክፍል ሆኜ አግዛለሁኝ። እና እሳቸው ምን ይላሉ? የወረዳው ሊቀ ካህናት ወደፊቱ የወረዳው አስተዳዳሪ ነው የምትሆንና ሰነድ አያያዝ ተማር፣ እንዴት ቃለ ጉባኤ እንደሚያዝ እንደዚህ አይነት ነገሮችን እዚህ ያጠና እና እንደዚህ ሆነ ቦታውን ይዘህ ትቀራለህ፣ እኔ ላልኖር እችላለሁ ይሉኛል። እና ደስ ብሎኝ ከዛ ተቀምጬ ሳል በሰኔ ነው አካባቢ ወደ መጨረሻው አቡነ በርናባስ ደብዳቤ ላኩ። ትፈለጋለህ፣ አባታችን ይፈልጉሃል የሚል ደብዳቤ መጣ። በኋላ ለካ እሱ ሰምቶ ኑሯል። አይ ወደ ሰዋስወ ብርሃን ወደ አዲስ አበባ ሊልኩህ ነውና እምቢ በላቸው፣ እኔ እዚህ ተማሪ ያለኝ ቤተሰብም አለኝ እና ስለዚህ ያልፈልገውም ሌላ ሰው ይላኩ በላቸው እና እኔም አግዝሃለሁ አለኝና አብረን ሄድን። ልናሳምን እሳቸውን እምቢ ለማለት ነው ሄድን። ሄደን ስንገባ ገና ሲያዩኝ በቃ አልረሱኝም፣ ያስታውሱኛል። መጣህ አንተ ልጅ አሉና መስቀል አሳልመው ወዲያው ስላስቻጁን ደብዳቤ ጻፍለት፣ ሰዋስወ ብርሃን እንዲህ አይነት ሙያ ያላቸውን ሰዎች ላኩ ብለውናልና እዛ እንዲሄድ ደብዳቤ ጻፍለትና ተመልሶ እንዳይመጣ ሁለተኛ ብለው ወዲያውኑ አዘዙ። የአብሮኝ ሄደ ሰው አባታችን እንዴት ይሆናል? ቤተሰብ አለው፣ ልጆች አሉት፣ ተማሪዎች አሉት፣ ጉባኤ በትኖ ነው የመጣ ይህን ሁሉ ጥሎ ለመሄድ። እኛም በወረዳው በጣም ተወዳጅ ነው፣ ያግዘናል፣ ትምህርት ክፍል አድርገነዋልና ሌላ ሰው ቢልኩ
አላቸው። አይሆንም፣ እኛ እንደሱ አይነት ሰው ነው ላኩ የተባልነ። አሁን እኛ እሱን ይማራል ብለን ሳይሆን መድረክ እንዲለምድ ንግግር እንዲለምድ የከተማውን ሕይወት እንዲለማመደው ብለን ነው ምናምን ብለው እምቢ አሉ። ያ ደብዳቤ ተጻፈ። በሰኔ ጫፍ ላይ የተጻፈ በመስከረም ነው እንግዲህ አዲስ አበባ የመጣሁኝ። ያን ደብዳቤ ይዤ ቆይቼ በመስከረም እንግዲህ በ93 አዲስ አበባ መጣሁኝ ማለት ነው። በደንብ ተወቅሰው ነበር በቦታው። በዛ በቦታው ያን ጊዜ ሄዳለሁ ስል በቃ የከተማው ሰው እንዴት ለጥቅም ብለህ አዲስ አበባ ገባለሁ ብለህ ደሞዝ አንሶ ከሆነ እኛ ደግሞ ከቤተ ክርስቲያን ጨምር 100 ብር ወረዳው ነበር 220 ብር ይከፍለኝ ነበረ። ወደ 300 እናድርግልህ፣ ትልቅ ገንዘብ ነው። እዛ ሊቀ ካህናቱ ራሱ አያገኝም እንደዛ ያን ያህል እና እንደዛ ብሎ በቃ አባቶች ሁሉ ማለዱኝ፣ ካህናቱ ሁሉ እንትን አሉኝ። ግን እኔ መንታ ላይ ነበርኩኝ። ብፁዕ አቡነ በርናባስን ፈርቼ ነው የመጣሁ። ብቀር ከዛ በኋላ ወደ ማን ፊት እሄዳለሁ ብዬ በቃ ዝም ብዬ ቤተሰብ አባቴ ደግሞ ትልቅ አስተዋጽኦ አለው። አባቴ እንደዚህ አሉኝ ምናምን ስለው ሂድ፣ እኛ በሕይወት ሳለነ የሚስቴ ቤተሰቦችም እዚያው አካባቢ ናቸው፣ ሀብታሞች ታዋቂዎች ናቸው። ምንም የሚቸግር የለ፣ ቤተሰቡን እኛ እንጠብቃለን፣ መሬቱንም ምኑንም አትክልቱንም እኛ አለን። ምን የሚቸግር እኛ በሕይወት እያለነ እንጂ እግርህ ቢወጣ ነው የተሻለ የሚሆነው፣ እኔ እያለሁ ምን ይፈጠራል ብለህ ነው ብሎ አባቴም ገፋፋኝ። እንግዲህ አባ አንተ በዚህ ዕድሜ አብረህ ሆነህ ቀበሬ ዳዊት ደግሞ ሳትል ሂድ ካለኝ ብዬ ያው በ93 ዓመተ ምህረት ሰዋስወ ብርሃን ገባሁኝ። ከዛ ሰዋስወ ብርሃን ስገባ ያው ትንሽ እንደ ብርድ መታኝና ትንሽ እዚያ ቆየሁ። ኋላ የፈተና ዕለት ለካ አሞኝ ብዙም እንትን አላልኩም ነበር። ተማሪው ገብቶ ለካ እየተፈተነ ነው። አሁን ምን ይደረጋል እንደው እዚህ መሀል ልናገረው መፈልግ እኔን እንደዛ ደብዳቤ ጽፎ ከላኩ በኋላ ያ ስራ አስኪያጅ ደግሞ ከሌላ ሰው የሆነ ነገር ተቀብሎ እሱም አልሄድ ብሏል እና ላይሄድ ስለሚችል አንተ ሄድ ብሎ ሌላ ሰው ደግሞ ማህተም መጥቶ ጳጳሱ ሳይሆን በራሱ ቲተር ልኮታል። ከዛ መጥቶ እዚያ ሲጠራ እኔ ነኝ ብሎ ገብቷል። በኋላ እኔ ዘግይቼ ገባሁና ካንተ በፊት እኮ የተጠራ ሰው አለ አሉኝ። ሄጄ ለዲኑ እኔ ነኝ እኮ የተላኩኝ በጳጳሱ ማህተም የተላኩ እኔ ነኝ ስለው አሁን ማነው ተጠርቶ የገባ ብሎ ሲፈትሸው ለካ እሱ የያዘ የስራ አስኪያጁ እንትን ነው። እኔ ያዝሁኝ የጳጳሱን ነው። ናውጣ ብሎ አባረረው። ከዚያ ገባሁኝ፣ ተፈተኑ። ፈተናው ትንሽ ከበድ ይል ነበር የዛን ጊዜ። አቡነ እንድርያስ ናቸው እነ ሊቀ ብርሃኑ። በቃ ቦርዱ ነው የመጣ። በጣም ያስፈራ ነበረ ፈተናው እና እዛ ተፈተነ። ቅኔ አምጣሉኝ። አንድ ጉባኤ ቃና ተናገርሁ። ከዚያ በኋላ ሳቤት አምጣ አሉኝ። ቤት ተሰጠኝ። በጎለ ጳውሎስ ኮነ ሁከተ ካህናት እንስሳ እስመ በኀቤሆሙ ጥህረ ድምፀ ቄርሎስ አንበሳ ስል አዳራሹ በቃ በጨብጨባ ቀለጣል። ከዛ በኋላ ፍርሃቴ ሁሉ ለቆኝ ሄደ። አይ ለካ እንደዚህ መከበር አለ ብዬ ከዛ በኋላ ያው ገባሁኝ። እዛ 4 ዓመት ሰዋስወ ብርሃን በዚህ ኮርሱን እየተማር በዚህ ብሉይ ኪዳኑ ከእንታ ገብረ ሥላሴ ስማር እሳቸው ደግሞ ሊቅ ነበሩ። በእውነት ሰዋስወ ብርሃን የሊቃውንት መፍለቂያ ነው። ከዚያ በፊትም የነበሩት ብዙ ሊቃውንት የነበሩት የእንታ ገብረ ሥላሴ ደግሞ አንድ ከፍታ ጨምሮለታል ማለት ይቻላል። የእንታ ገብረ ሥላሴ በትርጓሜው የብሉይ ኪዳኑ የሐዲስ ኪዳኑ የሊቁ የሁሉም የአራቱ ጉባኤ ሊቅ ነበሩ። አሁን የምንላቸው እንደዚህ ቤተክርስቲያን አይን የምታያቸው እነ የእንታ እሸቱ፣ እነ የእንታ ስቡህ፣ እነ የኔታ ሃይማኖት፣ እነ የኔታ ገብረ መድኅን ሌላው ሁሉ በዚህ በአዲስ አበባ የተሰረጨው የእንታ ገብረ ሥላሴ ናቸው። እንግዲህ ትርጓሜውን ከፍ አድርገው ያወጡትና ያው እሳቸውን እንደው ቀለማቸውንም ባንይዝ ንግግራቸው ቀለሙን እንዴት አድርገው ብሉይ ኪዳን ጨምረው በሐዲስ ኪዳን ይጋሉ። አዲስ ኪዳን ገብተው ሊቅ ገብተው ድርሳን አይቀራቸው፣ መልክ አይቀራቸው። የሚጠቅሱት ጥቅስ ቁጭ ብለው ሲያስተምሩ ቆሞ መናገር አይሆንላቸውም እንጂ መቼም የሊቅ ጫፍ ናቸውና ያው እሳቸውንም እድል ገጥሞን እዛው እሳቸውን ተሳትፍ ያለሁኝ። ያው ሰዋስወ ብርሃን ያው በማዕረግ ነው የተመረቁትኝ። አቡነ ጳውሎስ ተሸልመን ነው የተመረቅነው። እንግዲህ ከዛ በ96 እዚህ ጎላ በቅኔ መምህርነት ተመደብኩኝ ማለት ነው። እዚሁ ባታም ባለፈው 2 ዓመት ሊሆነኝ ነው መሰለኝ። መጀመሪያ የኔታ ወልደ ትንሣኤ ነበሩ። ቀጥሎ ደግሞ የኔታ ሳሙኤል በእሳቸው እግር የተተኩት እሳቸው አስመርቀውን ሊቃውንት ተመርቄያለሁ በሃይማኖተ አበው። ወደ መደበኝነት ተቀጥሮ ወደ ማገልገሉ ደርሰዋልና
እስቲ ጎላ ሚካኤል የነበሩትና አሁንም ቀጨኔ መድኃኔዓለም ነው ያሉት። እስካሁን ወንበር አልፈቱም፣ እያስተማሩ ነው የሚገኙት። የጎላ ሚካኤል ቆይታዎትና የቀጨኔ መድኃኔዓለም እንደሚመስል ይንገሩ። ጎላ ሚካኤልም በእውነት ለመናገር በፍቅር ነው የኖሩትኝ። ያው አውደ ምሕረት ስብከትም እጋበዛለሁ። በጣም ፍቅር የሆኑ ካህናት ናቸው። ዙሪያው ምእመናኑ ደጎች ክርስቲያኖች ናቸው። በእውነቱ እንዲያው እዚህ ላለኝ ህይወት እንድቋቋም መሰረት የጣለልኝ ጎላ ሚካኤል ነው። ካህናቱ ያላምዳሉ፣ አይከብዱም። አንድ ሊቅ አሉ። እሳቸው ከአንድ አልጋ ነበረ ምንተኛ ወደ ላይና ወደ ታች ሆነን፣ የሚገርም የተማሪ ቤቱ ህይወት ነው። እና አልጋው አልበቃ ብሎ ራሳችን አንዱ ወደ ታች አንዱ ወደ ላይ ሆነን እንተኛ ነበረ። ካህናቱ በቃ የኔትዬ ብለው ነው የሚጠሩኝ። እንዲያው ምን አስነክተውናል ይሆን ይለኛል። በቃ ከፍቅራቸው ጽናት የተነሳና 24 ሰዓት በጣም በፍቅር ነው እንትን የምንል። ያው ቅኔም ያስተምር ነበር። ያው ይህን ያህል ጎልቶ ገሌን ባልልም ለማጠናከር ከዚህ በፊት ቅኔ የሚያውቁት እየመጡ የነበራቸውን እያጠነከሩ እያበረቱ ከተክለ ሃይማኖትም ከሌላም ቦታ እየመጡ የሚማሩ ነበሩ። ግን ይህን ያህል በቂ ነው ብለን መናገር አንችልም። እንግዲህ ከገጠሩ አንጻር 200-300 ተማሪ 400 ተማሪ የነበረ ራሱ አዳራሹ አልበቃ ብሎ ተማሪው አዳራሽ አልበቃ ብሎ አዳራሽና ሰፋ ነበር። ቤት አልበቃ ብሎን በየጊዜው እናጥር ነበረ። እንግዲህ ከዚህ አንጻር ሲታይ ይከብዳል። አዲስ አበባ እናስተምራለን ማለት ይከብዳል። የሆነ ሆኖ ግን እዚህም እንደዚሁ መጽሐፍ የሚጠይቁኝ መጽሐፍ ቅዱስ ጥናት ቅኔውንም የሚማሩ እንደዚሁ አውደ ምሕረትም እንትን እላለሁ። ያው 11 ዓመት እጅግ በሚያምር ሁኔታ ደስ ብሎኝ የቆየሁበት ቦታ ነው። የበረከት ቦታ ጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤል የኔታ ክብረ ቅዱሳን ይባላሉ። የደዋ መምህር ናቸው። ዛሬም አለው 24 ሰዓት የሚያስተምሩ የድዋው የዝማሬው የቅኔው መቼም እሳቸው ያልያዙት የማይነት የለም። የኔታ ስምረት የሚባሉ ሊቅ ነበሩ፣ ሞቱ። አሉ አሁንም ሊቃውንቶቹ የኔታ መጽሔት የሚባሉ ነበሩ፣ ሞቱ። ሊቀ ጠበብት ግርማ የሚባሉ አሉ። እሳቸው የቋቋም መምህር ናቸው። የኔታ ቤት ዝማሜ የሚዘሙ በጣም ሊቅ ናቸው። አሁን ትንሽ ደከም እያሉ ነው እንጂ አሉ። እንደው ጀምረው ለቁም ነገር የደረሱ ባይኖሩም ደግሞ ቅኔያቸውን እያጠበቁ የተማሩ የሚነግሩ ብዙ ተማሪዎች ነበሩ። እንደዛ ሆኜ 11 ዓመት በፍቅር በሰላም ቆይቻለሁኝ እዚያ። እሺ፣ ወደ ቀጨኔስ እንዴት ሊሄዱ ቻሉ? እንታን ማቆም ይባላሉ። እሳቸው ወደ ቅድስት ሥላሴ ሲሄዱ በመሀል ሌላ መምህር መጣው ነበር መሰለኝ። ትንሽ ከእሳቸው ጋር አለመግባባት ተፈጠረ እና አለመግባባት ሲፈጠር ከዚያ ሲያፈላልጉ አንድ አባት ነበሩ እዚያ። እሳቸው ይጠቁሟቸዋል። አባ ተስፋዬ ይባላሉ። ከዚህ ከቀጨኔ ወደዛ ወደ ጎላ የመጡ ናቸው። እና እዚያው አብረን ጓደኛ ነበርን። እንዲያው እርሶማ ለቀጨኔ ነበር የሚሆኑ ይሉኛል። እና ከዛ ይህንን መንገድ ሲያገኙ እንዲህ ያሉ ሊቃሉላቸው ከጸባይ ጋር ከሙያ ጋር እና ለእናንተ የሚሆኑ እሳቸው ናቸው ብለው ይጠይቋቸዋል። ከዚያ እዚህ ያሉት ሊቀ ጠበብ ጸጋው ብዙ እነዚህ ይጠይቃሉ ሰበካ ጉባኤውን አስተዳደሩን። እሳቸው አሉ እዚያ፣ እሳቸው ይምጡልን ብለው ይጠይቃሉ። ከዛ ሲጠይቁ ወደ ሀገረ ስብከቱ ይጻፋል። ወደ ሀገረ ስብከቱ ሲጻፍ ሀገረ ስብከቱ ከዛ ከጎላ ደሞዝ ሆነ አበል ጨምሮ ደሞዝም ጨምሮ ከደብዳቤ ጽፎ ከጎላ ወደ ቀጨኔ ተቀየራል የሚል ደብዳቤ ደረሰኝ። ጎላን መልቀቅ አልወድም ነበር። ትንሽ ደሞዙ አነስ ስላለ ነው እንጂ ፍቅር በጣም ስለለመድኩኝ ጎላን በጣም ወደው ነበር። እና በኋላ እዛ የደብዳቤ ተጽፎልኝ ወደዚህ ልመጣ ስል ለምን አትሄድም ብለው ካህናቱ በጣም እንትን አሉ። ሀገረ ስብከት ድረስ ሄደው ጠይቀዋል፣ አይሄድብንም ብለው። እና በኋላ እኔ ሲጠይቁኝ ደግሞ ሰዎቹ አንተ ልጅ እያሳደግ ትንሽስ ቢሆን ለትራንስፖርት ገንዘብ ማግኘት ቀላል ነው ወይ? በዚህ ደግሞ ለምንድን ነው ምናምን አሉ፣ ይገፋፉኝ። እንግዲህ በለምድም እለምዳለሁ ባለምድም ብዬ መጣሁኝ ቀጨኔ። እዚህም ስመጣ በጣም መልካም እንትን የገጠመኝ መልካም አባቶች ናቸው የቆዩኝ። አክብረው ነው የተቀበሉኝ በፍቅር ያለምንም ኮሽታ እስካሁን ድረስ በሰላም በፍቅር እኖራለሁ። የሊቃውንት ቦታ ነው። ምዕመናኑ የተባረኩ ናቸው። አገልግሎቱ 24 ሰዓት ነው። 2 መቅደስ ነው። መቼም አገልግሎት እንደ መድኃኔዓለም ያለ የለም። በቃ ያ ራሱ ይገዛሃል። የቦታው እንትን ጸሎት ሰሚነቱ በረከቱ የተለየ ነው። እውነት ለመናገር የተለየ በረከት አለው። እንደ ውዳሴ ማርያም ቢደግሙበት የተለየ እንትን የሚሰጥ እንደው መድኃኔዓለም በቃል የምታነጋግረው ያህል ነው የሚቀርብህ። በጣም የተከበረ ቦታ ነው።
ሲመሰረት ትልልቅ ሰዎች የመሰረቱት ቦታ ነው። ዛሬም ከነክብሩ ከነማዕረጉ ያለው ቦታ ነው እና እግዚአብሔር ይመስገን እዚህም አለሁኝ። በመጠኑ አስተምራለሁ። አሁን እንደውም እስከ አስነጋዴ ድረስ የደረሱ ልጆች አሉ። ጥሩ ደስ የሚሉ እንደው ትንሽ የድሮውን ትዝታ የሚመልሱ ቅኔ ሲነግሩ እንደዚያ የሆኑ ልጆች ደስ የሚሉ ልጆች አሉ አሁን የሚነግሩና ለእነሱ ስል ከዚያ ከቤቴል አካባቢ ነው እመጣለሁኝ። እንደው ምናልባት 1 3 4 ተማሪዎች እንኳን በዚህ እንደው ለቤተ ክርስቲያንም የሚሆኑ የስሜን መጠሪያ የሚሆኑ ባገኝ ብዬ አሁን አስነጋሪም አለ ቤቴም አሉም ስላሴም የደረሱ ጥሩ ልጆች ደስ የሚሉ እንደው ስምና ወርቁን እንትን ሲሉት የሚስቡ ልጆች አሉ። እንግዲህ እግዚአብሔር መጨረሻውን ካሳመረው። ወደ ቀሩ ጥያቄዎች ከመሄዳችን በፊት ግን እስቲ ተመልካችም የጠበቀውና ቅኔ ያደርጉልና ወደ ቀጣዩ ጥያቄ ሄዳለሁ። በፍኖተ ያሬድ ኢየሱ ሊቃውንት ሀበ ቤቶሙ ተልዕሎ አኮኑ ሳሙኤል ዘይመርሖሙ ሀሎ። በፍኖተ ያሬድ ኢየሱ ሊቃውንት ሀበ ቤቶሙ ተልዕሎ አኮኑ ሳሙኤል ዘይመርሖሙ ሀሎ። ሊቃውንቱ ወደ ከፍታ ቤታቸው በዚህ በያሬድ መንገድ በያሬድ በከፈተው ጎዳና መገስገስ ጀመሩ። መንገድ የሚያሳያቸው ሳሙኤል አለና በዚህ በኩል ሂዱ እያለ መንገድ ጠቋሚ ልጅ አለና እሱንን እየተከተሉ ወደ ከፍታ ቤታቸው ነው ከፍ ወደ ማለት ቤታቸው እየገሰገሱ ናቸው ሊቃውንቱ ነው። እንግዲህ አንድ መንገድ ሁሉ ያውቀውም መንገድን የሚያውቀው የተወሰነ ሰው ነውና ሰው መሄድ ሲፈልግ መንገድ መሪ ይይዛል። መንገዱን ታውቀዋለህ፣ እኔ ያውቀዋለሁ፣ እኔ እመራቸዋለሁ፣ ችግር የለውም ብሎ የሚመራ በተለይ ወጣት ልጆች የሆኑ በፍጥነት የሚመሩ ሲኖሩ እነዛ ሊቃውንቱ እነዚያን መንገድ ሀጆቹ እንደማለት ነው። ሰው መንገድ ሀጆቹ መንገድ መሪውን ተከትለው ይሄዳሉ እና በትክክል መርቶ መድረስ ካለባቸው ቦታ ያደርሳቸዋል ማለት ነው። ምናልባት ዙሪያ የሆነ ጥምጥም የሆነ መንገድ ከሆነ አጠር ባለ መንገድ ይወስዳቸዋል። እነሱም ሳይሰማቸው በጥሩ መንገድ ቦታቸው ላይ ይደርሳሉ ማለት ነው። ሰሙ ይሄ ነው። ወርቁ ሊቃውንትን ከፍታ ነው ያለው። ወደ ከፍታ እንዲታወቁ ከያሉበት እንደው መጋረጃ ከተጣለባቸው ከየጓዳው ሊቃውንቱን እየሰበሰባችሁ በእናንተ እድሜ ሊቃውንቱን ብናወጣቸው ወደ ውጭ አንዳንድ ነገር ብናገኝ ከህይወታቸው ተሞክሮ ብላችሁ የምትሰሩት ስራ እጅግ ከእድሜያችሁ የቀደመ አስተሳሰብ ትልቅ አስተሳሰብ ነውና ስለዚህ ሳሙኤል ይመራናል። እንግዲህ ሳሙኤል አንተ ትመስለኛለህና ይህንን ሐሳብ አፍልቀህ ይህንን ትልቅ ስራ ጀምረህ ትልቅ እንዲያደርግልህ ከዚህ በላይ እንድትሰራና የኢትዮጵያ ቤተክርስቲያንን እንድታስተዋውቅ። የኢትዮጵያ ቤተክርስቲያን ማለት ደግሞ ሊቃውንቱ ናቸው። ጳጳሳቱም የተገኙ ከነሱ ናቸው። መነኮሳት መናኞች የተገኙ ከነሱ ናቸው የበቁት እና አቡነ ተክለ ሃይማኖት ቢባሉ የሊቃውንት እንትኖች ናቸው። እነዚህ እነ እንጦንስ እነ መቃርስ የምንላቸው የገዳም አበምኔቶች የገዳም መስራች ከሊቃውንት የተገኙ ናቸው እና ቤተክርስቲያንን እንዲህ አቆመው እነ ቄርሎስ እነ ቴዎፍሎስ እነ ባስልዮስ የምንላቸው እነ ዲዮስቆሮስ የምንላቸው ሊቃውንቶች ናቸው። የቤተክርስቲያን ጠበቃ ተሟጋች ሆነው እዚህ ያደረሱና እነሱን መርሳት ቤተክርስቲያኒቱን መርሳት ነውና እንግዲህ በፍኖተ ያሬድ ኢየሱ ሊቃውንት ሀበ ቤቶሙ ተልዕሎ አኮኑ ሳሙኤል ዘይመርሖሙ ሀሎ የምትል እቺ እንደው መጣወሻ ትሆንልኝ ብዬ ነው። ቀጥላ እስቲ ደግሞ አንዲት ጉባኤ ቃና እንደው ከዘመኑ ጋር እሺ ዘመኑ ያው አሁን ያለንበት ስብከት ብርሃን ኖላዊ የሚል ስለሆነ ነቢያት ጠበብት አሰነዩ ዘዚአሆሙ ዘመነ እስመ ውስተ ስፉ ቤቶሙ ምሳሌ እየሐጠው ብርሃነ። ነቢያት ጠበብት አሰነዩ ዘዚአሆሙ ዘመነ እስመ ውስተ ስፉ ቤቶሙ ምሳሌ እየሐጠው ብርሃነ። የአሁን ዘመን ሰዎች የዘመኑ ሰዎች ነቢያቶች ዘመናቸውን አዘመኑት፣ ስልጡን ዘመን አደረጉት፣ እያሳመሩት መጡ፣ እየለወጡት መጡ። እንግዲህ እነዚህ የቴክኖሎጂ ባለሙያዎቹ ሳይንቲስቶቹ የምንላቸው መንገድ የሚሰሩት ህንፃ የሚገነቡት መርከብ የሚሰሩት አውሮፕላን መኪና የሚሰሩት ማለት ነው። እነሱ ዘመናቸውን አሳመሩት፣ አስዋቡት። ለምን? የቤታቸው በመኖሪያ ቤታቸው 24 ሰዓት ብርሃን አያጡምና ቤታቸው በመብራት የተንቆጠቆጠ ነውና ልክ እንደዚህ ማለት ነው። ድሮ የነበረው ህይወት እንጨት ቆርጠህ እንጨት ለቅመህ ያንን ደምረህ ያንን ነበር የምታበላው፣ ወይ ደግሞ ከቃጭማ ከምናምን እንጨት ከጉሎ
የተገኘ ነገር ነበር የምታበራ እንጂ እንደዚህ በየቤቱ ብርሃን ገብቶ በ24 ሰዓት አልፈን ተርፈን ምግብ የምናመስልበት ልብስ የምናጥብበት የትኛውንም አገልግሎት የምንገለገልበት ሆኖ አቅምኛ በልጅነታችን አናውቅም። አሁን ዘመኑ ተለውጦ ቤቱ ሁሉ ብርሃን ነው። በጓዳ ብትሄድ ብርሃን አለ። የትኛውም ክፍል ላይ ብትገባ መብራት አለ። ይሄ ዘመኑ ያመጣው ለውጥ ነው ማለት ነው። ህይወትን ያቀለለ ዘመን ነው ማለት ነው። ሰሙያ ነው። የዘመኑ ጥበበኞች ዘመናቸውን አሳመሩት። ለምን? በተለይ አንዳንድ ቦታ እንዲህ ሪል ስቴቶች ምናምኖች ያሉበት ቦታ 24 ሰዓት መብራት ነው ይባላል። 24 ሰዓት መብራት ነው፣ ጨለማ አይታወቅም እያሉ ያስተዋውቃሉ። እንግዲህ እነሱ ጄኔሬተሩን ምኑ ነው ከቤት እንደልባቸው ነው ማለት ነው። ስለዚህ በብርሃን መቸገር የለም ማለት ነው። በዘመኑ ሰሙያ ነው ወርቁ። አሁን የያዝነው ዘመን ይሄ ሳምንቱ ብርሃን ይባላል። ብርሃን ደግሞ ማን ነው? እውነተኛው ብርሃን ኢየሱስ ክርስቶስ ነው። ስለ ብርሃን የሰበኩ እነማን ናቸው? ነቢያት ናቸው። ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኔ ወይሥራኔ ደብረ መቅደስከ፣ ብርሃንህን ላክልን የተባለ ትንቢት ይነገር ደጅ ይጸና የነበረው ዓለም በመርገም ቆሽሾ በኃጢአት ተበላሽቶ ጨለማ ውስጥ ገብቶ ይኖር የነበረ ዓለምን ታሪኩን የቀየረ ይሄ የሚታይ ብርሃን ማለት አለ። የክርስቶስ ህሊናን የሚቀይር ውስጥ አእምሮን የሚቀይር ብርሃን ነው ክርስቶስ። አስተሳሰባችን፣ አመለካከታችን፣ ልቡናችን፣ መንፈሳችን፣ ህሊናችንን የሚቀይር ነው። እሱ ነው ብርሃን ማለት። ይሄ መጥፋት የሚችል ማለፍ የሚችል ብርሃን ነው። የክርስቶስ ብርሃንነት ግን አስተሳሰብህን ሲቀይረው ነው። አመለካከትህን ሲለውጠው ነው። ክፉን ደግ ሲያደርግህ ነው። አላዋቂውን አዋቂ ሲያደርግ፣ የማታምነውን የምታምን ሲያደርግህ እሱ እውነተኛው ብርሃን በውስጥ አለ ማለት ነው። አስተሳሰብ ሲቀይር፣ ደግ ስትሆን፣ ትሁት ስትሆን፣ የፍቅር ሰው ስትሆን፣ የእምነት ሰው ስትሆን፣ እንደዚህ አይነት ሰዎችን ለመርዳት የሰዎች ችግር የሚገባህ ሲሆን፣ የሚረዳ ሲሆን፣ ለምን ብለህ ስትጠይቅ ሰዎች ለምን ይሞታሉ፣ ሰዎች ለምን ይራባሉ፣ ሰዎች ለምን ይገፋሉ፣ ሰው ለምን ይጠላል ብሎ የሚያስብ ሰው ካለ እሱ እውነተኛው ብርሃን በውስጡ አለ ማለት ነው። ረቂቁ ብርሃን ይባላል ኢየሱስ ክርስቶስ። እና ስለ ብርሃን የመሰከሩ ስለ ብርሃን የተናገሩ ተናግረው ደግሞ ውሸት ያልሆነባቸው ብርሃን በየቤታቸው አለ ማለት ብርሃንን ላክልን ብለው ትንቢት ተናገሩ። ክርስቶስ መጣ፣ ዓለምን አበራት፣ ቀየራት። ብሉይ ኪዳን ወደ ሐዲስ ኪዳን፣ ዓመተ ኩነኔ ዓመተ ፍዳ ወደ ዓመተ ምሕረት ተቀየረ። ይሄ ብርሃን ክርስቶስ ልክ ነገ ፀሐይ ሲወጣ ጠዋት ጨለማውን ገልጦ በብርሃን እንደሚተካው ክርስቶስም ሰው ሲሆን ያንን ያለፈ ታሪክ ቀይሮ በአዲስ ሕይወት ተካውና ብርሃን በቤታቸው ያጡም ማለት ሰሙ ኤሌክትሪክ መብራት አለ በቤታቸው ብለን እንወሰደው እንደልባቸው ነው። እነሱ ጋር እንደ ልብ ነው መብራት። ወርቁ ደግሞ ስለ ብርሃን የሰበኩ ነቢያት ትንቢታቸው ደረሰላቸው፣ ክርስቶስ ሊወለድላቸው ነው። እና አሁን ቤተክርስቲያን ያንን እያስታወሰች ስብከት ብርሃን ኖላዊ እያለች ቅድስት ቤተክርስቲያን ሳምንቱን ታከብራለችና የያዝነው ሳምንት ብርሃን ስለሆነ ነቢያት ጠበብት አሰነዩ ዘዚአሁሙ ዘመነ እስመ ውስተ ጽፉ ቤቶሙ ምሳሌ እየሃጠው ብርሃነ ብለናል። ቤተክርስቲያናችን የጸጋ እመቤት ነች። ሙያው ብዙ ነው፣ ትምህርቷ ብዙ ነው፣ አገልግሎቷ ብዙ ነው፣ ሊቃውንቶቿ ብዙ ናቸው። ግን አሁን ባለንበት ዘመን ላይ አሁን ለምሳሌ በቅኔ ብንወስድ የዋርላ ቅኔ የሚባለው እየጠፋ ነበር ወደ መባል እየደረሰ ነው። በዜማው ብንወስደው እና ጫብር ብዙ የዜማ አይነቶች ነበሩ፣ አሁን እየቀነሱ እየደከሙ ሄደዋልና እኛም ትኩረት ብለን ሙያችን ቅርሳችን ነው ጠብቀው እያለን ያለማና ሊቃውንቱም እየተሻሙ ያሉት አሁን ቦታውን ለመያዝ ነውና እስቲ እንዴት ሙያችንን እናስቀጥለው የሚለውን ነገር እውነት ለመናገር ይህንን ኃላፊነት ወስደው መስራት ያለባቸው ከላይ ያለው ተቋም ነው የሚመስለኝ። የቤተ ክርስቲያኑ ዋናው ተቋም ነው። ዋናው ተቋም የቤተ ክርስቲያን የጀርባ አጥንት የሆኑ እነሱ ከሌሉ ቤተ ክርስቲያን የለችም የምንላቸው ጉባኤ ቤቶች ናቸው። እንግዲህ እውነት ለመናገር ጉባኤ ቤቶቹ ለቤተ ክርስቲያን ብቻ አይደለም፣ ለሀገር ነው። ለሀገሪቱ ከጉባኤ ቤት በመጡ ሊቃውንት ነው። እነዚህ ደራሲዎች የምንላቸው ግጥም ይገጥሙ የነበሩ ደራሲዎች፣ በወለድ ጸሐፊነት፣ በተውኔት ዙሪያ እነ ይፍታሔ ንጉሴ፣ እነ አዲስ ዓለማየሁ፣ እነ ከበደ ሚካኤል ምንጫቸው ሲጠየቅ ቅድስት ቤተ ክርስቲያን የመጡ ናቸው። እነዚህ ታሪክ ጸሐፊያቸው ሁሉ እና ኢትዮጵያ ከጉባኤ ቤት መሪዎች ራሱ ያደጉት እኮ ከጉባኤ ቤት ነው። እና አፄ ዘርዓ ያዕቆብ እኮ ከጉባኤ ቤት ከአብነት ትምህርት ቤት እንደነበሩ ብዙ ነገስታቶች ቢጠኑ ማለት ነው ታሪክ ቢያጠናቸው የመጡት ከገዳም ከአብነት ትምህርት ቤት ነው። ከዛ ያደጉ ናቸው። ምክንያቱም ያኔ ዘመናዊ ትምህርት ዛሬ እንደዚህ ዓለሙን ሊቆጣጠረው ከዚያ በፊት የነበረው ያው የቤተ ክርስቲያን ሙያ ነው እና ቅኔውን መማር፣
ትርጓሜውን መማር፣ ፍትሐ ነገሥት ማጥናት። አስተዳደር የቤተ ክርስቲያን ነው፣ ፍትሐ ነገሥት ነው። በፍትሐ ነገሥት ነው የአገሪቱ መመሪያ የነበረው። ያንን ሁሉ የሚያስጠኑ የነበሩ ሊቃውንት አብነት ትምህርት ቤቶች ናቸው። ከዚያ ይህን እዚህ ድረስ ያደረሰ የአብነት ትምህርት ቤት ዛሬ ላይ በዘመናዊው ተተክቶ ተረስቶ እኔ ራሱ ልጆችን እንኳን ለማስተማር እዚህ ቤተክርስቲያን ምን ሊጠቀሙ ነው እኔስ ምን ተጠቀምሁኝ በሚል እውነት ለመናገር ልጆችን ሳላስተምራቸው ቀርቼ ዛሬ ላይ ጸጸት ላይ ነው ያለሁት እና በዚህ አዝናለሁ። ይህን ተስፋ እንድንቆርጥ ያደረገን ቤተክርስቲያኑ ሊቃውንቱን የምትይዝበትን መንገድ ስናይ እኔ ቅድም ተናግሬያለሁ። ዘመናዊ ትምህርት ተምሬ ነበረ። እኔ ጋር የነበሩ ተማሪዎች ዶክተር ሆነው ውጭ ሀገር የሄዱ እዚሁ አሁን አዲስ አበባ ያሉ እስከ ሚኒስትር የደረሱ ጓደኞች አሉኝ እና እነዚያን ህይወትና የኔን ህይወት ስናነጻጽር ምን ያህል እንደዚያ ይሆን አይደለም፣ እንደዚያ ይሆን አይደለም። ግን ከፊት ሊመጡ ይገባል። ሊቃውንቱ ከፊት ሊሆኑ ይገባል። እንዴት እነሱን አዳፍነን ቤተክርስቲያን አለች እንላለን? መነሻችን ምን ሆኖ ነው? አባቶችስ እንዴት ረሷቸው? እኔ በጣም ነው የሚገርመኝ። እኔ አባቶች እንዴት ሊቃውንቶቻቸውን ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ እያለ መጽሐፉ እየተናገረ ይህን እያነበቡት እንዴት መምህራንን አብነት ትምህርት ቤቶችን እረስተን ዘንግተን ለማይከፈለው እየከፈል መልበስ የማይገባውን እያለበስ መንከባከብ የማይገባንን እየተንከባከብን እንክብካቤ የሚገባቸውን ሊቃውንቶቻችን እረስተናቸዋል። ይሄ ደግሞ ጉዳቱ እነሱን ብቻ አይደለም የሚጎዳ ተተኪውንም ይጎዳል። ምክንያቱም ሊቃውንቶቹ ሲረሱ ሲዘነጉ እንዲጎስቁለው ቅድም እንዳየናቸው አባት ሆነው ሲያዩ መማር አይፈልግም። በአቋራጭ መኖርን፣ መክበርን፣ መልበስን፣ መብላት፣ መጠጣትን፣ መኪና መግዛት፣ ቤት መስራት፣ ዘመናዊ መሆን ነው የሚፈልገው። ስለዚህ ቤተክርስቲያኒቱ ተተኪ ማፍራቷ እየቀረ የቅኔ መምህር ይጠፋል፣ የመጽሐፍ መምህር ይጠፋል፣ የአቋቋም መምህር ይጠፋል፣ የድጓ መምህር ይጠፋል። እንደውም የቅዳሴ መምህርም የትኛውም ቢሆን እየጠፋ ታሪክ እየሆነ ይመጣል። ቅድም እንደነገርከኝ ዋላ እንግዲህ ያ ሁሉ አገባብ ሰባት ርባ ቀመር 7 አዋጅ ይነገርበት የነበረ ሀገር ዛሬ ወደ ነበርነት ተቀይሯል። እንግዲህ የጎንጅ ሊቃውንት የነተዋነይ ማለት ነው በዛ የቅኔ ምንጭ የነበሩት ነቄሰ ገበዝ በቃ የሚባሉ ነቡይ ካሳ የሚባሉ እነ ማዕበል የሚባሉት ጎንጅ ጸላሉን ያስጠሩት የነበሩ ምን እነሱ ብቻ ናቸው። ዋሸራስ ቢሆን እነንታ ተክል ያ ሁሉ ሊቃውንት እነንታ አስካል የወጡበት እነንታ ጂቲ የወጡበት ስንቶች ሊቃውንት ያፈራች ዋሸራስ ቢሆን ዛሬ በነበረችው ልክ አለች ማለት ነው። ምናልባት አሁን እግዚአብሔር ይመስገን ምናልባት እንደው አለ የሚባል የዜማው ቤተልሔም እና ያቋቋሙ ጎንደር እና ዝማሬ ማሲቱ እነሱ እግዚአብሔር ይመስገን ብዙ ሰው አላጡም። ገጠሩ ያስተማረ ባይተካም አሁን ከተማ ላይ ያሉት መምህራን ብዙ አሉ። የድጓ መምህራኖችም ያቋቋም መምህራኖችም በእውነቱ በስፋት አሉ። እግዚአብሔር ይመስገን በሱ በኩል ቤተክርስቲያኒቱ ብዙ አላጣችም አላት። ቅኔው ግን የለም። የዋላውም ቅኔ የለም፣ የጎንጆው ቅኔ የለም። ምናልባት አሁን እቺ የዋሸራዎችና ትንሽ አልፎ እነሱ ካልሆነ በቀር የለም፣ እየተረሳ ነው። ተተኪም የላቸውም። አሁን መምህርም የለም። ራሱ አሁን የጎንጅ መምህር የት አለ ተብሎ ቢጠየቅ መምህር እኔ ይገኝ አይመስለኝም። አሁን ሊቀ አእላፍ ገዳሙ የኔ መምህር አሉ ባህር ዳር፣ እሳቸውም አያስተምሩም። እኔ እሳቸውን ይሄንን ኮርሱ ምን ያስተምሩ ከሚሏቸው ይልቅ ምን ነው ቁጭ ብለው ጉባኤ ቤትን እንትን ብለው የጎንጆን ትምህርት ያስተምሩ። ቢያንስ መቼም ሰውና እንጨት ተሰባሪ ነው ያልፋል። እንዲያው ሳሉ 1 3 4 ዓመት 5 ዓመት አስተምረው በእግሮት ተክተው ይለፉ። ታሪክ ነው፣ ሙያው አይጥፋ የሚል አካል እኔ ለብዙ ሰው ተናግሬያለሁ፣ ግን የሚሰማ የለም። በጣም ይቆጨኛል። እንዴት ያን መሰለ ሙያ ይጠፋል? እንዴት ያን መሰለ የሙያ አሰጣጥ ሳቢ ተሳቢ አጠባበቅ እንታ አፈወርቅን ጠይቃቸው ይሆናል እንዴት እንደሆኑ የጎንጆች ሙያ የዋላዎችን እሳቸው ነግረው ይሆናል። እና እንግዲህ እነዚያ ናቸው አሁን ምንጩ እየደረቀ ያለው። እዚህ አዲስ አበባ ትንሽ እንጀራ ስላለች መጦ ይሄው በየመድረኩ የሚጮሁ ሁሉ እውነት መምህር አለ የአብነት ጉባኤ አለ ብለን ለመናገር በጣም ነው እንትን የሚል እና እውነቱን ይልቅ ተቀብለን አሁን የእንተያሬ ልጅ አለ አሁን እዚያ ባህር ዳር ጥሩ ነው፣ ሰፊ ጉባኤ እግዚአብሔር ይመስገን። በጣም ደስ የሚል እንትን አለ። እንደሱ ያሉ 4 5 ለምን አይኖሩ? እንዲህ ያሉ የአብነት ጉባኤዎች ትልልቅ
ጉምቱ የሆኑ እንዳይነጥፉ ተደርጎ እነሱ ቀለባቸው የተማሪውም ደግሞ ታሳቢ ተደርጎ ምዕመናን ይረዳሉ። ብንነግራቸው የአብነት መምህራን ናቸው እኒህን ልጆችን የሚተኩ ናቸው ይባሉ ምዕመናኑ ራሳቸው ስፖንሰር ሆነው ያስተምሯቸዋል። እና ለምን ሁሉ ቦታ ላይ እንደዚህ ያሉት ትልልቅ ጉባኤዎች ተተክለው ትውልዱም በደንብ እየተማረ አሁን ደግሞ ትውልዱ እየተቆረቆረ ነው። እውነት ለመናገር ወደ ቤተክርስቲያን ፊቱን እየመለሰ ነው። ቅኔ ያስተምሩን ግዕዝ ነገሩን የማይል ሰው የለም። ግን ትንሽ ትምህርቱ ጠጠር ያለ ስለሆነ ትንሽ ጊዜ መውሰድ ይጠይቃል። እንዲሁ ከላይ ጨልፈውት የሚሄዱ ሙያ አይደለም እና ቋንቋውንም ለማጥናት ቅኔውንም ለማገጣጠም ምስጢሩን ለመረዳት ትንሽ ጊዜ የሚወስድ ትምህርት ቤት ያስፈልጋል። እና እንደዛ ያሉ ጉባኤ ቤቶች ቢጠናከሩ ብናስብበት፣ ቤተክርስቲያኒቱ ብታስብበት፣ አባቶች ጳጳሳቱ ከፓትርያርኩ ጀምሮ ከዛ በታች ያሉት የወረዳ ሊቃነ ካህናቶች እንደገና አለቆች በየቤተ ክርስቲያኑ ያሉ አለቆች አንዳንድ የአብነት ትምህርት መምህር በየቤተክርስቲያናቸው ቢኖራቸው እነሱን ግንባር ቢሰጡ እውነት ለመናገር እንጀራውን እኮ የሚበላው እንጀራ ግድ የለም ማንም ይብላው፣ ግን ነገ ጥቅም የሚሰጥ ነገ ትውልድ የሚያስቀጥል ሰው ቢበላው ጥሩ ነው። ለነሱ ተደርጎ ትውልድ እንዲቀጥል ቢደረግ ቅርሱ ባይጠፋ ነበር ባንል። አሁን ብዙ የምንላቸው ነበር አሉ የምንላቸው ስንት ነገሮች አሉ። ድሮ የነበሩት ሊቃውንት እውነት እነዚያ አዝሬተ ምድርነ ያደንኑ ታሕተ ሶበ ፈረዩ ፍሬ ይስሕብ አኮኑ መንገለ ታሕቱ አዝሬተ ወዘከመ ህሉን ይህልቁ ስፍንተ አሐቲሰ ዕፅ ከመ ታግቦ መሬተ ወከመ ያይርጋ ሰማያተ ዕፅ ሰሐበት ታሕተ ወፍሬሃ ሰሐባ መብልተ የሚሉ የሚገርም እንትን ያላቸው ህሊና ይፍታሄ ለአብርሃም ኮነ ጊዜ መስዋዕት ወሀበ ይፍታሄ ተመይጠ ህሊና አብርሃም ዝንቱ እስመ ኮነ በጋ ምሳሌ እስመ ሰዋ በጋ ምሳሌ አብርሃም በቤቱ ወህፃነ ሰዋ ይፍታሄ ሰማይ ተልዳ ባህቱ በግብር ይኩን ከመክሌቱ ሰዋሪሱ በስምረቱ እስመ ወልድ ወበጋ አልወቱ እያሉ የሚሉ ሊቃውንት እንዲያው ሊቃውንቱ እንዲያው እኒህን ቢያስቧቸው ብዬ ነው እነዚህ የተናገርኋቸው ቅኔዎች። ጊዜ የለኝም እንጂ በተረጉማቸው ደስ ይለኝ ነበር። እና እንዲህ የሚሉ ሊቃውንቶች ዛሬ በእነዚያ ልክ አለ ወይ? ከሌለስ መልሰን ማምጣት አንችልም ወይ? እነሱን መተካት አንችልም ወይ? ከሰራነ አይ ነበረ እያልነ ከንፈራችን እየመጠጥነ እያዘን ከመሄድ ይልቅ ለምን ወደ ስራ አንገባም? እና እኒህን ቢያንስ እንኳን ወደ ገጠር ያሉ ሊቃውንቱ ቢታዩ እንዲያው ቢዳሰሱ ለተማሪዎቻቸውም ትንሽ ነገር ለቀለብ የሚሆንና ለልብስ የሚሆን ቢሰጧቸው። ዛሬ ለምነው መማር በጣም ከባድ ነው። የምታዩት ጦርነት ነው። ሰውም ተሰላችቷል። ቁራሽ ቆርሶ ለመስጠት ኑሮ ከብዷል። መሬት የለም። ሰው ራሱ ወጣቱ እየተሰደደ ነው። በእንደዚህ ሁኔታ አሁን ትምህርት ያለች ምናልባት አልፋ ከተማ አካባቢ ነው። ድሮ እኮ ይገርማል አንድ ቤት 7 ጊዜ የለም ነበር። 7 ጊዜ እና እንጀራ ከ7 ቆርሰው እናቶች ሰጠው ሲጨርሱ 7ን ጨርሻለሁ ይላሉ። እዚህ የዳዊት ተማሪ አለ፣ እዚህ የቅዳሴ ተማሪ አለ፣ እዚህ የቅኔ ተማሪ አለ፣ እዚህ ያቋቋም ተማሪ በቀን አንዱ ቅኔ ቤት እንኳን ተመላልሶ 3-4 ጊዜ ይለምናል። እና እንደዚህ አይነት ነበር። ዛሬ የሚታሰብ አይደለም። ቀዳሽ የለም ራሱ እኔ ሀገር እንደዚያ የነበረው ሀገር አሁን ቀዳሽ እያጡ እየተቸገሩ ነው ያለው። እኔ ሀገር ማለት እዚህ ደረጃ ደርሰናል። ሰውም ካህናቱም ተሰዷል። አንድ አብዛኛው ወደ ወለጋ እንጀራ ወዳለበት ወደ በረሃ ደግሞ ሌላ ወደ አዲስ አበባ ካህናቱ ዲያቆናቱ ተሰዷል። እና የገጠሩ ቀዳሽ ከማውጣት ደርሷል። እና እንዴት እውነት ለመናገር የቤተ ክርስቲያን እናት የነበረው መነሻ የነበረው ገጠሩ ዛሬ ሲዘጋ ቤተ ክርስቲያን እያየን እንደው ዝም ብለን ማየት ይሄ የጤንነት አይመስለኝም። የኔታ ያሬድን ሄዶ መጎብኘት አንድ ገዳም የመጎብኘት ያህል ነው። 60 ዓመት ጸሎት ሳይቋረጥበት በአብይ ጾም ሙሉ ዳዊት ይደገማል፣ ሙሉ ውዳሴ ማርያም ይደገማል፣ ድርሳን አይታጎልም፣ ወንጌል ይተረጎማል። ልክ የገዳም ህይወት ነው እንትን። በሌላ ጊዜም ውዳሴ ማርያም አይቋረጥም። ዳዊት ተደግሞ ውዳሴ ማርያም ተደግሞ ወዲያው ዳዊት ታድሎ ይወጣል። ቀጥሎ ደግሞ ድርሳን የሚያነባል። እና ብቻ የትምህርት እንትን አይደለም፣ የጸሎት ስርዓትም የምንማርበት ቦታ ነው። መንፈሳዊ ህይወት ምን እንደሆነ መቼም መንፈሳዊ ህይወት ማለት ከእግዚአብሔር ጋር ያለ ግንኙነት ማለት ነው። ከእግዚአብሔር ጋር ያለ አንድነት ማለት ነው መንፈሳዊነት ማለት። እና እግዚአብሔር ጋር ያለ አንድነት የሚታይበት ነው እሳቸውና በእውነት ሳያመልጡን። እኔ የኔታ የባቤ ሞቱ ሲባል እጅግ ነው ልቤ የተሰበረ። የእሳቸው ሞት አይደለም ያሳዘነኝ፣ ቤተክርስቲያኗ ናት። እንግዲህ እንዲህ ያሉትን ሰዎች እያጣናቸው ምንመጣ ከሆነ በጣም አስፈሪ ነው። እዚህ አዲስ አበባ እንኳን ስንቶች ናቸው አሁን በቅርብ ጊዜ ያጣናቸው? በልደታ
በባታ ያጣናቸው ሊቃውንቶች ስንት ነው? እኔ ተወልደ ትንሣኤ ባታውን ያለፉት ሊቃውንቶች የድጓ መምህራኖች የዝማሬ መዋሥዕቶች ልደታ ላይ የሸኘናቸው ሊቃውንት ስንት ናቸው? እነሱን ስናጣ ማን ትክ ይዘናል? አለን ትክ? ብቻ ልናስብ ይገባናል። እኔ ስለ ራሴ ማውራት አልነበረብኝ። እውነት ለመናገር ማውራት ከነበረብኝ ስለ እነዚህ አባቶች ነበር እና አሁንም ቢሆን ለእናንተም እድሜ ጤና ሰጧችሁ ሀሳባችሁን አሳክቶላችሁ እንደው የእንታን ሄዳችሁ ብትጠይቁ እዚያው ቦታው ላይ ታገኙታላችሁ። በበለጠ እላለሁኝ። ለነበረን ጊዜ እግዚአብሔር ይስጥልን። የእንታ ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። እጅግ ደስ የሚል ቆይታ ነበር። ከየንታ ቀጸላ ጋር ያደረግነው የቤት ስራም ሰጥተውናል። ከየንታ ያሬድ ሄዳችሁ ጉባኤውን ቅረጹ ብለዋል። እኚህን ታላቅ አባት እንደው እሳቸው ማለፍ እንደዚህ አይነት አባት ነበሩ ሳንል ደርሰንባቸው ህይወት ታሪካቸውን ብናስቀር የእኛም ፍላጎት ነው። እስቲ እናንተም ሀሳብ አስተያየታችሁን ንገሩን። ሳምንት በሌላ እንግዳ እስክንገናኝ ድረስ በያላችሁበት ቸር ቆዩልን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። እናመሰግናለን። ዜማ ወጠነ መሰረተ ዜማ ወጠነ